የቀለሚ የሉተር የመሬቷ ሉተራን ወይስ የቲክቶክ ሉተራን እያለ ሲጠይቅ በጣም አስቆኝ ነበረ ባለፈውና የትኛው ነህ አንተ ከየትኛው ነህ? እና ግን ፕሮቴስታንቶች ላኩና እስቲ እናውራ ማለት እምነታችን ሰው ሰራሽ ነው ካላላችሁ ሰው አልሰራም፣ እውነት ክርስቶስ ነው የሰራ። እምነታችን መሰረታችን ክርስቶስ ነው ያላችሁ ገብታችሁ ዲፌንድ ማድረግ አለባችሁ። ገብታችሁ የእምነታችሁን እንትን መግለጽ ይጠበቅባችኋል። እና እስቲ ግቡና አስረዱ። የፕሮቴስታንት እምነት መስራች ማን ነው? ማን ነው የመሰረተው? መቼ ነው የተመሰረተው? በዚህ ቀን ብላችሁ እስቲ አስረዱ። ቤተ እምነታችን እውነት ክርስቶስ መስርቷል፣ ትምህርታችን ክርስቶስ መስርቷል ካላችሁ የመሰረተው ክርስቶስ ትምህርቱ ይሄ ነው፣ የኛ ደግሞ ይሄ ነው፣ ስለዚህ ክርስቶስ መስርቷል ብላችሁ ገብታችሁ አስረዱ። እሺ 1992 ናግባ እሺ 1992 ሰላም ጤና ይስጥልን። እግዚአብሔር ይመስገን። እንዴት አለ? ማን ልበል ስምህን? እባክህ ከባድ ነው። የተወለድክበት ጊዜ 1992 ህዳር 4 ነው የተወለድኩት። ለዛ ነው። ስምህን ማን ልበል? እሺ ቀለል እንዴት? ዳግም። እሺ ዳግም ከየት ቤተ እምነት ነው? መካነ ኢየሱስ። መካነ ኢየሱስ መቼ ነው የተመሰረተው? መካነ ኢየሱስ ነው እኔ ሊጠይቂ ነው የገባሁት። ሲጀመር ኮሜንት ላይም ሲጠይቂ ስለነበረ ነው ያስገባኝ። መጠየቅ አትፈልግም? መጠየቅ ከዛ በኋላ ትጠየቅላለሁ። አንዴ የቤቱ ርዕስ ምን ይላል መሰለ? ፕሮቴስታንቶችን እያስገባን እየጠየቅን ነው። አንዱን ቫይት ያደረኩብን የፕሮቴስታንት እምነት መስራች ማን ነው? የፕሮቴስታንት እምነት መስራች ማን ነው? ያንን መመለስ ይጠበቅብሃል። መጀመሪያ መልስና ሲጀመር የእምነት ባለቤት ኢየሱስ ነው። አንዴ ፋላሲ እንዳሰራ መጀመሪያ ላይ ያንተ የመሰረትክበትን ቤተ እምነት መጀመሪያ መናገር በጣም ማን ነው መሰረት? ምድር ላይ እኮ የእምነት ባለቤት እግዚአብሔር ነው። በቃ ኢየሱስ እኮ ነው። ስለዚህ ኢየሱስ ላይ የተመሰረተች ቤተክርስቲያን እስከሆነች ድረስ ኢየሱስ መስራቿ ነው። ዘላለማውን ኢየሱስን እያመለከች ትኖራለች ማለት ነው። ጥያቄ ምን ነበረ? መቼ ነው የተመሰረተው ያንተ ቤተ እምነት? አንተ አሁንም መስራች ላይ ምናምን አንተ ምን ሆናል? እዚህ ይሄ ሲምፕል ጥያቄ ላይ እኮ ነው ያለው። ያንን ሲምፕል ጥያቄ እንድትመልስልኝ ነው የፈለግከው ወንድሜ። ይቅርታ። አሁን አንተ ኦርቶዶክስን ማን መሰረታት? ኦርቶዶክስ ብሎ ስም ማን አወጣት ቢባል ልመልስልኝ ዝግጁ ነህ? እኔ ዝግጁ ነኝ። መልስልሃለሁ። አሁን መጀመሪያ ንገረኝ፣ አንተ ቤተ እምነት መቼ እንደተመሰረተ ማን እንደመሰረተ ንገረኝ። ስለዚህ አንተን ልጠይቅ ስለገባው መልስልኝና ከዛ በኋላ እኔ ሙሉ በሙሉ መልስልሃለሁ። ምን መሰለህ አሁን ያንተን ቤተ እምነት ታፉበታላችሁ አይደል? ታፉበታላችሁ። ለምን ነው የምታፉበት? ቢኮዝ ሰው ሰራሽ ስለሆነ ሰንበዲ ስለመሰረተ ከሆነ 1000 ዓመታት ምናምን በኋላ 1500 በኋላ ሰንበዲ ስለመሰረተ ታፉበታላችሁ። ይህ ሰው በዚህ ጊዜ መሰረተ ብላችሁ መመለስ ምን ያቅታችኋል? ለምንድን ነው መመለስ እንትን የምትሉት? በቃ መካነ ኢየሱስ ካልክ መካነ ኢየሱስ መቼ እንደተመሰረተ መናገር ነው። ኢትዮጵያ ውስጥ መቼ እንደገባ፣ በፊት መቼ እንደነበረ፣ በፊትስ በሐዋርያት ዘንድ ነበረ የሚለውን መመስከር ነው። አይ ካልነበረ አልነበረም፣ ማን መሰረተ? በቃ መሰረቱን መናገር ነው ወዳጄ። ዝም ብላችሁ ገብታችሁ ኧረ በጌታ መዳረቅ አትዳረቁ። ማለት የተማረ ሰው ላይ ለመሆን እንኳን ሞክሩ። ሂስትሪ አታውራ፣ አያድንም። ያድናል። ብሩክ እንዴት እንደማያድን አላሳይ። ሂስትሪ አያድንም ነው ያለን ወንድማችን። ናግባ እስቲ ሁለት ይፈቀዳል። እሺ መጥቆራን ይዘካል አላፈርክ ጴንጤ መጽሐፍ ቅዱስ ብቻ። አይ አንተ ስድብ ነው። ከስድብ ውጪ ምንም የምታውቁት ነገር የለም። ከስድብ ውጪ ፕሮፋይል የአባ ገብረ ኪዳን ባልሆነ አረግ
ማንነትን ይገልጻል። በነገራችን ላይ የፕሮቴስታንት ማንነት የስድብ ማንነት እንደሆነ ነው እየገለጽክ ያለ ወንድሜ። አሁን ገብተህ እንኳ ቤተ እምነትን ዲፌንድ ማድረግ የማትችል ቤተ እምነት መግለጽ አትችልም። በቃ ከስድብ ውጭ ምንም። ያው ቀለሜ ስር ከተማርክ በተለይ የቀለሜ ተማሪዎች የሆናችሁ ስድብ ነው የምትማሩት። ከስድብ ውጭ ምንም አታውቁት። ኢንቫይት አድርጌ ያለው ማነ ኢንቫይት ያደረኩ ሰው አለ። ምን ያልከኝ መሰለ? ሂስትሪ አታውራ ያልከኝ ናግባና እስቲ ሂስትሪ እንዴት እንደሚያድን ላሳይ። ሂስትሪ ምን እንደሆነ ላሳይ። ያለ ሆሊ ትራዲሽን ቤተክርስቲያን እንደሌለች ላሳይ። አትላክ። እሺ አትቀበልም። ኦኬ እሺ። ኢኬኢ ያውቃል። በሆነ ጊዜ ላይ ብቅ ያለ መሆኑን ያውቃል። አዎ ስለሚያውቁ ወንጌል ነው የሚያድስ። ኢስ ማይ ፖይንት። ወንጌል ነው የሚያድስ። ወንጌል ግን አንተ ጋር መድረሱን በምን አወቅ? ወንጌል ያስከው እስቲ መስክሩ። ያስከው ወንጌል እውነተኛ ወንጌል መሆኑን በምን አወቅ? አንድ ፕሮቴስታንት የያዘው ወንጌል እውነተኛ ወንጌል መሆኑን በምንድን ነው ያወቅ? በምን አወቅ? ማን ነው መሰረተው? ቤተ እምነት ማን ነው እምነትን የመሰረተው? የእምነት መግለጫ ምንድን ነው? ከየት ነው የመጣችሁ? ስለዚህ ገብታችሁ መመለስ ይጠበቅባችኋል እኮ። ይህንን በጣም ቀላል ጥያቄ ነው እየጠየቅናችሁ ያላችሁ። ቢታንያ በጣም ብዙ ጊዜ ላኩልሽ። ቢታንያ በጣም ብዙ ጊዜ ላኩልሽ፣ ግን እየገባሽ አይደለም። እዛ ላይ እያወራሽ ኦርቶዶክስ እግዚአብሔር ነው መሰረታት የሚል ጥቅስ ካለ ንገረኝ። ዛሬ ሊቀርብልኝ ምንድን ነው ያልከኝ? አልገባኝም። እሺ ዲያቆን ሰው ተስፋ ሲቆርጥ ምን ማድረግ አለበት? ቀጣይ ላይ ሰው ተስፋ ክርስቲያን ሆኖ ተስፋ መቁረጥ የለበትም። እሱ ላይ ርዕሳችን አይደለም። ይቅርታ አድርግልኝና ሃኒ በውስጥ እሺ የላከ ሰው አለ ገስት ላይ። ኦ ማይ ጋሽ በጣም ነው እንደምታፍሩበት። እሺ ገባ አስተራይ ግባና መልስ እስቲ። እንዴት አለ? ሰላም ላንተ ይሁን ዲያቆን፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ባለፈው ከመካነ ኢየሱስ እያልከን ነበረ ነህ? ትክክል ነው። ከመካነ ኢየሱስ ነህ? አዎ። እርግጠኛ ነህ? አይሰማም ድምጼ? እርግጠኛ ነህ ወይ ነው ያልኩህ። እንዴ ምን ማለት ነው? እርግጠኛ ነው ማለት አልገባኝም። መካነ ኢየሱስ የምታምነውን ሁሉ ትቀበላለህ? እንደ እግዚአብሔር ቃል የሆነውን ኦልሬዲ መካነ ኢየሱስ ማለት እንግዲህ ሶላ ስክሪፕቸራ ብለን ስለምናምን እስትንፋሰ መለኮት ያለበት እግዚአብሔር ቃል የእግዚአብሔር ቃል የሆነውን ሶላ ስክሪፕቸራን የምናምነው በዚህ ነው የምንመራው። ከዚህ በታች ግን አንደር ሶላ ስክሪፕቸራ ግን ከእግዚአብሔር ቃል ጋር የማይቃረን የሆነውን ሁሉ እንቀበላለን። እሺ የሕፃናት ጥምቀትን ትቀበላለህ እንዴ? የሕፃናት ጥምቀትን እቀበላለሁ። አዎ በጣም ጥሩ። የሕፃናት ጥምቀትን ትቀበላለህ። እሺ ጥምቀት ለድህነት ብለህ ትቀበላለህ? ያው በሱ መርህ አዎ ማለቴ የሚያድን ክርስቶስ ኢየሱስ ነው። ግን ጸጋን የሚሰጥ በመሆኑ ድነትን ሊሰጥ የሚችል ጸጋ በሱ ውስጥ በሚታየው ውሃ የማይታይ የእግዚአብሔር ጸጋ ይተላለፋል ብለን ስለምናምን እንቀበላለን። አዎ ስለዚህ ጥምቀት ለድህነት ብለህ ትቀበላለህ?
አይ ይሄን የማይቀበል እኮ የፕሮቴስታንት እምነት የለም እኮ ሁሉም ኦልሞስት ይቀበላል። ለዚያ ነው የሚያጠምቅ ጳጳስ ቢመጣ ዲያቆን ሁሉንም ያጠምቃሉ። የማያድን ከሆነ ሊያጠምቁ አይችሉም። መቼም ማስረጃ ሁሉም እምነት ነው የሚለው ማስረጃ አለ። ምን አልከኝ? ሁሉም ለድህነት ብሎ ይቀበላል ነው ያልከኝ? ለድህነት አይቀበሉም። ለምሳሌ ፔንቴኮስታል በሙሉ በሚባል ደረጃ ለድህነት አይቀበሉም። ለምንድን ነው የሚያጠምቁት ታዲያ? የሰው ልጅ መቼም ተስፋው ለድህነት የሚለው አንዴ ከቻልክ እኔ ለድህነት እንዳልሆነ እንደማይቀበሉ አሳይሃለሁ። ለድህነት የሚለውን እስቲ አንተ አሳይ። እሱንማ አንተ ነህ እንጂ እኔ ነገርኩህ እኮ። መቼም ሃይማኖት ቤት ሰው ሲመጣ የሚያደርገው ሁሉ ለመዳን ነው፣ ከሚመጣው ፍርድ ለማምለጥ ነው። ስለዚህ ያንን የሚያደርጉት ሁሉ ቅዱስ ስርዓት እስከሆነ ድረስ ኢቭን እንኳን ኤቭሪቲንግ የምናደርገው ነገር ተጠቅልሎ ድህነት ላይ ነው የሚመጣው። ስለ ክርስቶስ ኢየሱስ ወይም የእግዚአብሔር ቃል እውነትን በምድር ላይ እግዚአብሔር የሰጠንን ነገር ለመፈጸም የምናደርገው ሁሉ የድህነት እኮ ነው። ምንም ሌላ ነገር እኮ አይደለም። ለስርዓት ብቻ ነው ምን የሚያደርጉት የሚሉት ክርስቲያን ናቸው። ለስርዓት ብቻ ለስርዓት ብቻ። ኦኬ ስርዓት ከሆነ ሊቀር ይችላል ማለት ነው። ስርዓት ከሆነ ሊቀር ይችላል ማለት ነው አይደለም? ለስርዓት ብቻ ስርዓት ከሆነ ስርዓት ብቻ ነው የምናደርገው። ስርዓት ከሆነ አይደለም፣ ስርዓት ብቻ ነው የምናደርገው። ለድህነት አይጠቅምም፣ ምንም አይነት ጥቅም አይሰጥም የሚሉት ክርስቲያን ናቸው ወይስ አይደሉም? እኔ እንግዲህ እንደዚህ የሚሉት እኔ ለስርዓት የሚመስለኝ እንደውም የኦርቶዶክስ ነው የሚመስለኝ። ምክንያቱም ህፃናትን ስለሚያጠምቁ የስርዓት ብቻ የሚመስለኝ የኦርቶዶክስ ነው እንጂ የሌላው የእንትን አይመስለኝም። ነገረ ድነትን የሚያዛባ ምክንያቱም ህፃናት ኃጢአት የለባቸውም ብለው ያምኑና ያው ለስርዓቱ ብቻ የአባል ማድረግ የእግዚአብሔር መንግስት አባል ለማድረግ የሚጠቀሙበት ኦርቶዶክሳውያን ናቸው እንጂ ሌላውማ ያው እንዴት ለስርዓት ሊሆን ይችላል? የት ቤተ እምነት ነኝ ያልከኝ? ይደረግ መልስልኝ። የት ቤተ እምነት ነኝ ያልከኝ? መካነ ኢየሱስ ነኝ። ወይ አሁን ምን ብለን ኦርቶዶክስ ታፍኗል ልበል ወይስ የኔ ነው? ድምፅ ታፍኗል? ካልታፈነ ደህና ነው። ምን ብለው ነው ኦርቶዶክስን የከሰሰው? ለስርዓት ብቻ ብላ የምታጠምቀውም አለ ኦርቶዶክስ ናት። ለምን ህፃናትን ታጠምቃለችና። ህፃናትን የምታጠምቀው ከሆነ ኦርቶዶክስ ለስርዓት ብቻ ነው የምታደርገው። እሱ ደግሞ ያለውበት ቸርች ምን አለ? መካነ ኢየሱስ። መካነ ኢየሱስ ደግሞ ምን ትቀበላለች? የህፃናትን ጥምቀት። እሺ አስተራይ አሁን አንሳ ሚዩት። ለህፃናት ቆይ አንዴ፣ ህፃናትን የምታጠምቀው መካነ ኢየሱስ። አንዴ ጥያቄ ልጠይቅ። ቆይ መካነ ኢየሱስ ህፃናትን የምታጠምቀው ለስርዓት ብቻ ነው? አይደለም፣ ለድህነት ነው። ለድህነት ነው የምታጠምቀው። እና ለኦርቶዶክስ ለድህነት ሁለተኛ እንትን እያለ ነው። ኦርቶዶክስ ለድህነት አይደለም። አይ ኦርቶዶክስ ለድህነት አታጠምቅም። አስተሪ አንድ ምክንያቱም ማስረጃ ታመጣለህ። ቆይ አይ ማስረጃ ሁለት አይነት ነገር እያወራ ነው። ቅድም ለድህነት ሳይሆን ጸጋ ለመቀበል ነው መካነ ኢየሱስ የምታጠምቀው ብለህ ነበር። አሁን ደግሞ መካነ ኢየሱስ የምታጠምቀው ለድህነት ነው አልክ። ኦኬ አይ እኔ ሚውት አደርጋለሁ። ሚውት አድርግ ስትለኝና ሚውት አታርገኝ። ሚውት ስለማደርግ ችግር የለውም። እኔ ያልኩ የኢትዮጵያ ኦርቶዶክስ ቤተክርስቲያን የውርስ ኃጢአትን አትቀበልም። የውርስ ኃጢአትን ሳትቀበል ወደ ህፃናት የተላለፈ ኃጢአት የለም ባጭሩ ማለት ነው። ከቤተሰባቸው የሚያዳማዊ ማንነት የአዳም የውርስ ኃጢአት የለም ወደ ህፃናቶቹ የገባ። ህፃናቶቹ ንጹሃን ናቸው። ስለዚህ ንጹሃኖችን የምታጠምቀው ለስርዓት ነው እንጂ ለድነት አይደለም። እኛማ ያው የኛ ለምሳሌ የውርስ ኃጢአት ስላለ ከዛ ከውርስ ኃጢአት እንዲድኑ ነው የምናጠምቃቸው።
በጣም ጥሩ። አሁን አስተራይ ምን ታደርግልኛለህ መሰለህ? ለድህነት አታጠምቅም የሚለውን አንድ ማስረጃ ትሰጠኛለህ? ምንም ችግር የለውም እሰጥሃለሁ። በጣም ብዙ ማስረጃ እሰጥሃለሁ። የውርስ ኃጢአት አለ ብለህ ታምናለህ? የውርስ ኃጢአት አለ ብለህ ታምናለህ? አንድ ቀጥታ ማስረጃ ብቻ ነው የሚፈልገው እኮ ይኸው እየነገርኩህ እኮ። የውርስ ኃጢአት አለ ብለህ ታምናለህ? አንድ ሚታ የውርስ ኃጢአት አለ ብለህ ታምናለህ? እሱን አላብራራልህም። ኦርቶዶክስ ተዋህዶ እኮ አንድ ሚታ አድርገውና ኦርቶዶክስ ተዋህዶ ህፃናትን የምታጠምቀው ለድህነት አይደለም ነው ያልከው፣ ቃል በቃል ለመዳን አይደለም። ህፃናት የሚጠመቁት ለመዳን አይደለም ያልከውና ማስረጃ አንድ ማስረጃ ከመጽሐፍ ከኦርቶዶክስ ቤተክርስቲያን ከየትኛውም ማለት ነው ከገላትም በለው ከመጽሐፍ ቅዱስም በለው ከየትኛውም ከእምነት መግለጫውም የትኛውም አንድ ማስረጃ እንድሰጠኝ እፈልጋለሁ። ህፃናትን ለድህነት አታጠምቅም። አሁን የኃጢአት ይወረሳል አይወረስም ምናምን እሱ ኮንሲኩዌንስ እሱ ውስጥ አልገባም፣ ግን አንድ ማስረጃ እሺ ዲያቆን መኳንንት፣ አንደኛ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በደንብ ላወቀ ሰው ለእያንዳንዱ ነገር ማብራሪያ ብዙም የለም። ለምሳሌ ስለ ጥምቀት ብዙ የተብራራ ነገር የለም። ጥምቀት ለኃጢአት ስርየት እንደሚሆን በጸሎት ሃይማኖት ላይ አለ። ያም ደግሞ ከኒቅያ የመጣ ነው። ከዛ በተረፈ ግን እኔ እየነገርኩ ያለሁት ደግሞ ለህፃናት የሚደረገው የህፃናት አንደኛ የውርስ ኃጢአት አታምን። በቃ በቤተክርስቲያኒቱ የውርስ ኃጢአት የለም፣ እንዲህ አይነት ትምህርት የላትም። የውርስ ኃጢአት የለም። ስለዚህ የውርስ ኃጢአት ከሌለ ህፃናት ቅዱሳን ናቸው፣ ንጹሃን ናቸው፣ ኃጢአት የለባቸውም። ኃጢአት ከሌለባቸው ከምንድን ነው የሚድኑት? ከምንም አይድኑም ማለት ነው። ስለዚህ ይሄ ራሱ የውርስ ኃጢአት አለመኖሩ በራሱ እና ህፃናት የ40 ቀን ጨቅላ ህፃን በምን ከምግባርማ ከሆነ የምግባር ኃጢአት የለውም፣ የግብር ኃጢአት የለውም። የውርስ ኃጢአት ነው ሊሆን የሚችለው። የውርስ ኃጢአት ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አይታመንም እያልኩ ነው። አትደረግ። አሁን ማስረጃ አለ ወይስ የለህም? መጀመሪያ አለኝ ወይስ የለኝም? አክቹአሊ የለኝም አይደል? የለህም ማስረጃ በእርግጥ አሁን በእጄ ላይ ማስረጃ አለ። መጀመሪያ አለመኖሩ በራሱ የውርስ ኃጢአት አለመኖሩ አልኩህ እኮ። የውርስ ኃጢአት የለህም። የውርስ ኃጢአት ስለ አድርግ ማብራሪያ ነው እባክህ። የውርስ ኃጢአት አለመኖሩ ብሎ ምንድነው ምክንያት ያመጣ? ለድህነት ክርስቲያኖች ኦርቶዶክስ አታጠምቅም ማለት ይሄ የራስህ አንተ ያፈለሰፍከው ፍልስፍና ነው። ኦርቶዶክስ ሁሉንም ለምንድነው የምታጠምቀው? ለድህነት። እንዴት ነው ለትንሾችን ለምንድነው ለድህነት የምታጠምቀው? አሁን ሚዩት አድርገውና እኛ ኃጢአት ኦፍ ኮርስ ይወረሳል ብለን አናምንም። ኃጢአት ይወረሳል ብለን አናምንም። ግን ምን ይወረሳል? የኃጢአቱ ኮንሲኩዌንስ ሁሉም ላይ መጥቷል ብለን እናምናለን። የኃጢአት ስጋ ወይም ደግሞ አሮጌ ማንነት እንይዛለን። ህፃናት ጥምቀት በተጠመቀ ጊዜ አንድ ህፃን ወይም ደግሞ አንድ ሰው በተጠመቀ ጊዜ ለኃጢአት ስርየት ብቻ ነው የሚጠመቀው? ለኃጢአት ስርየት ብቻ አይደለም። ለኃጢአት ስርየት ብቻ ሳይሆን የሚጠመቅበት አንደኛ ይሄ ማንነትን አዳማዊ ማንነትን ቀይሮ ክርስቶሳዊ ማንነትን ለመያዝ፣ አሮጌ ማንነትን ይዞ አዲስ ማንነትን ለመያዝ፣ አሮጌ ማንነትን ጥሎ አዲስ ማንነት ሮሜ ምዕራፍ 6 ቁጥር 4 ላይ በተጠቀሰው ማለት ነው። አሮጌ ሰዋችንን አንድምታችን እንደዛ ብሎ ነው የሚፈታው ቃል በቃል። አሮጌ ሰዋችን ወይም አሮጌ ማንነታችንን ምን እናደርጋለን? ቀብረን ክርስቶሳዊ ማንነታችንን እንይዛለን። ሮሜ ምዕራፍ 6 ቁጥር 5 የአንድምታ ማብራሪያችን በጊዜ ልክ ነው የሚገልጸው። ስለዚህ ህፃናት ለምንድን ነው የሚጠመቀው ከተባለ ለድህነት ነው። አሮጌ ማንነት ይዞ ማንም ወደ ክርስቶስ ስለማይገባ ማለት ነው። ኃጢአት ይወረሳል የሚል ግን አንድ ጥቅስ በመጽሐፍ ቅዱስ ውስጥ የለም። ይሄ ሲጀመር ምንድን ነው ማለት ነው? አሁን የራሱ ኮንሲኩዌንስ ነው ያመጣ። በመጽሐፍ ቅዱስ ማስረጃ፣ በቤተ ክርስቲያን ማስረጃ አንድም ቤተ ክርስቲያን እንደዚህ ያለችበት የለም። በቃ በራሱ ፍልስፍና ነው ይሄንን የተናገርከው። ይሄ መዋሸት ይባላል። አንድ መጀመሪያ ላይ መካነ ኢየሱስ ሳትሆን መካነ ኢየሱስ ነኝ ያልክ፣ ወደ ሁለተኛው ስንመጣ ደግሞ ይቅርታ
ባክ ኤንድ ፎርዝ እንዳይሆን ብዬ ነው። አይ ዝም ብለህ እኔን እዛ አስቀምጠኸኝ ስህተት እያወራ ስለሆነ እሱን ላስረዳ ብዬ ነው። ቢያንስ መካነ ኢየሱስ አንዴ ልጨርስ። መጀመሪያ ቤት እዚህ በቤት መጥተህ ደግሞ እንትን ትላለህ። ቢያንስ ልጨርስና ከዛ በኋላ የሚጠይቀን እንትን ትላለህ። ስለዚህ መጀመሪያ ራስህን አትዋሽ ማለት ለህሊናችሁ ታመኑ። እኔ የምትገቡ ትናንትናም እንደዛ ነበር። ሲገቡ የመካነ ኢየሱስን እምነት መግለጫ ስናሳያቸው ነው ይሄንንማ እናንተ ናችሁ የጻፋችሁት እያላችሁ ነበር ትናንትና ማለት ነው። ዛሬ ላይ ደግሞ ገብተህ አንተ ህፃናትን ለድህነት አታጠምቅም ኦርቶዶክስ አልክ። ውሸት ያለበት ማስረጃ አለ? የለም፣ ማስረጃ የለም። እንዴት ለድህነት እንደሚሆን ደግሞ አሳይቻለሁ፣ ነግሬያለሁ። ለማንኛውም ለኮንሰርት እንድትይዝ ማለት ነው። እና መካነ ኢየሱስ የት ህብረት ነው የምታደርገው? የት ነው ህብረት? ለምን ይሄንን አንጨርሰውም? አንደኛ ዝም ብለህ አንተ እዚህ ጋር እንትን አልክ እንጂ የቤተክርስቲያኒቱ የጥምቀት ትምህርት ሲጀመር ተብራርቶ እንደዚህ ብሎ ግለጥለጥ ያለ ለምሳሌ እንደ መካነ ኢየሱስ አይነት ትምህርት የላትም። በመጀመሪያ እኔ ደግሞ ካለ ታሳየኛለህ። እንደሱ አይነት ትምህርት የላትም። ካላትም ደግሞ አንድ ጊዜ መጽሐፉ ስላለኝ አላት የላት የምትለውን ነገር እኔ በማስረጃ ስለማሳየህ እንዳትዋሽ። እጄ ላይ መጽሐፉን ስለያዝኩት በቃ እሺ፣ አሳይኝና እንግዲህ በቅርብ የተጻፈ ከሆነ አየዋለሁ። እስኪ አሳይኝና መካነ ኢየሱስ መጽሐፍ ላሳይክ። የመካነ ኢየሱስማ እንዴ እኔ መካነ ኢየሱስን አይደለም ያልኩሽ። እኔ ኦርቶዶክስ የተብራራ የላትም እንደ መካነ ኢየሱስ ነው እንጂ ያልኩሽ። የመካነ ኢየሱስማ እኔ በእጄ ላይ ያለ ስሞል ካቴኪዝም አለ፣ ላርጅ ካቴኪዝም አለ፣ መጽሐፈ ስምምነት አለ፣ ሁሉም አለኝ። እሱንማ እየነገርኩሽ እኮ ነው። ግን እኔ ያልኩሽ የኦርቶዶክስ ቤተክርስቲያን ያለ የተብራራ መጽሐፍ የላትም። በጣም ይቅርታ፣ እግዚአብሔርን ስራሽ አልቻልኩም። ይቅርታ በጣም አንድ ጊዜ ቅድም አሁን ለምሳሌ ሙሉ ወንጌል ሌሎቹ ቤተክርስቲያኖች ህፃናትን የሚያጠምቁት ለመዳን ነው ብለሃል። በጭራሽ አይደለም። ህፃናትን አያጠምቁም እህቴ። ሙሉ ወንጌሎች ያልተጠመቀ ህፃን ይድናል አይደለም። እኛማ ነገርኩሽ እኮ የውርስ ኃጢአትን ስለምንቀበል ከዛ ከውርስ ኃጢአት ለመታጠብ በመካነ ኢየሱስ አረት የሚተረጋገሽ ህፃን ይድናል አይደለም ወይ? ቀጥታ መልስልኝ። አይ ገና ለአቅመ ክርክር አልበቃሽም ነው አሚን። አንድ ጊዜ ከመኩ ጋር ልጨርስና ወደ አንቺ እመጣለሁ፣ አስረዳሻለሁ። ለማንኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥምቀትን ለድነት አታድርገውም። የድነት ጥምቀት ለድነት የሚባል የለም። ምክንያቱም ህፃናት ለአቀን ጨቅላ ህፃን ኃጢአት አይሰራም። ከምንድን ነው የሚድነው? ከምንም ሊድን አይችልም። ድገማ ምንድን ነው ያልከው? ለድነት አይደለም ነው ያልከው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ልድገምልህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን ለድህነት አታውለው። ምክንያቱም ህፃናቱ የውርስ ኃጢአት የለባቸውም ትላለች። አብዛኞቹ ሁሉም ማለት ይቻላል የ40 እና የ80 ጨቅላ ህፃናት ናቸው የሚጠመቁት። የ40 እና የ80 ጨቅላ ህፃናት ደግሞ አንድ ጊዜ ልጨርስ ሐሳቤን እንኳን አረፍተ ነገር እንኳን ለሙላ እንጂ መኩን ሆነ ነው አልበራ አልከን ተረድቻለሁ። አስተራይ ዝም ብለህ ስለምታወራ ነው። አንድ ግን ማስረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ህፃናትን ለድህነት አታጠምቅም የሚለው አንድ ማስረጃ ካላሳየ ዝም ብለህ የምታወራን የእንተንተንቱ ምን ያደርግልኛል? ምንም አንተም እኮ ህፃናትን የምናጠምቀው የውርስ ኃጢአት ከሌለ ከምንድን ነው? የውርስ ኃጢአት የለም እኮ በቃ ከኃጢአት ነው ሰው መዳን የሚችለው። አሁን እኛ ያድናል የምንል ጥምቀቱ የመካነ ኢየሱስ ከኃጢአት ነው ባይዘው ህፃናቶቹ ኃጢአት አለባቸው ብለን ምናምነው የሰው ልጅ በመሆናቸው ኃጢአት አለባቸው ብለን ምናምነው። ህፃናቶቹ ራሱ ሲወለዱ እናቴ በአመፃ ጸነሰችኝ በኃጢአትም ወለደችኝ ስለሚል መዝሙረኛው ዳዊት ይሄንን ጠቅሰን የምናጠምቃቸው ባይዘው ከህፃንነታቸው ጀምሮ እናቴ በአመፃ ጸነሰችኝ በኃጢአትም ወለደችኝ ነው የሚለው። በአመፃ ጸነሰችኝ በኃጢአትም ወለደችኝ ስለሚል ከዚህ ጀምረን ተነስተን ነው የህፃናትን ጥምቀት የምንቀበለው። ምክንያቱም በሰው ዘር ሁሉ የገባ ባንዱ በአዳም አማካኝነት ኃጢአት ወደ ሰው ልጆች ሁሉ ገባ ነው የሚለው። ይሄ የገባው ኃጢአት ቅድም አልገባም ማለት ግን እንደዚህ ነው የሚለው እዚህ ሮሜ ምዕራፍ 5 ላይ ማለት ነው። ባንዱ አለመታዘዝ
ሞት ወደ ሰው ልጆች ሁሉ ደረሰ ነው የሚለው። ኃጢአት ወደ ሰው ልጆች ሁሉ ደረሰ ነው የሚለው። ስለዚህ በዚህ ምክንያት ኃጢአት ወደ ሰው ልጆች ሁሉ ስለገባ የሕፃናትን ጥምቀት እንቀበላለን። ስለዚህ ሰው ሁሉ መጠመቅ አለበት። ከዚህ ከኃጢአቱ መታጠብ አለበት። ከኃጢአቱ ሲታጠብ ነው ነፃ የሚወጣው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ አታምንም። የውርስ ኃጢአት አለ ብላ አታምንም። ሕፃናቶችን የምታጠምቃቸው ለአባልነት ነው፣ የመንግስተ ሰማያት አባል ለማድረግ የእግዚአብሔር መንግስት ልጆች ለማድረግ ነው እንጂ ከኃጢአት አይደለም የምታድንበት። ስለዚህ ለምንድን ነው የድነት የምትሉት? እንደኛ ማለት ነው ሊሆን አይችልም ፈጽሞ። አንዴ በጣም ጥሩ ያነሳቸውን ነጥቦችን እንመጣበታለን። የመጀመሪያ ለድህነት አታጠምቅም የሚለውን ነው ያነሳ። ሁለተኛ ላይ ደግሞ ኃጢአት ይወረሳል፣ በመጽሐፍ ቅዱስ ኃጢአት ይወረሳል የሚለውን ነጥብ አነሳልን። የመጀመሪያ ምንድነው የምታመጣልን? ቀለል አድርገን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለድህነት አታጠምቅም ማለት ያንተ እንትን ማስቀመጥ አይጠበቅብህም። አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ነው እንጂ ያንተ ኮንሲኩዌንሲ ማለት የሆነ እንዲህ ቢሆን እንዲህ ይሆናል በሚለው አንተ ባሰብከው በቃ በራስህ እንትን አይደለም የምታመጣልኝ። አሁን ዝም ብለህ ምንድነው የምታመጣልኝ? ኢትዮጵያ ኦርቶዶክስ ተዋሕዶ ይሄው በዚህ ሰነድ በዚህ ማስረጃ ላይ ምን አላለችም? ለድህነት አታጠምቅም የሚለውን ብቻ ማስረጃ ትሰጠኛለህ። ከዛ በኋላ የሚጠይቀን ተቀጥላል። የለኝም ካልክ እንዳታወራ እሺ። ከዛ እንቀጥላለን። እጠይቃለሁ። አለ ማስረጃ አስተራይ ወዳጅ የምናገረው ግልጽ አማርኛ መሰለኝ፣ በደንብ ግልጽ አማርኛ። እውነት ለመናገር አንተም ዲያቆን ነህ፣ የቤተክርስቲያን ልጅ ነህ፣ ታውቀዋለህ። እየነገርኩ ያለው እውነት ነው። የምናገረው ደግሞ የውርስ ኃጢአት ሳይኖር ድህነት ከምንድን ነው ልጆቹ የሚድኑት? የ40 ጨቅላ ሕፃን ልጅ ከምን ኃጢአት ነው የሚድነው? እሺ ኦልሬዲ ኃጢአት የለም እኮ ተባለ። አንድ ያዛርገው። እኔ የጠየቅኩህን ጥያቄ ብቻ መልስልኝ ቀጥ ብለህ። ሕፃናት የሚጠመቁት ለድህነት አይደለም፣ ኦርቶዶክስ የምታጠምቀው ለድህነት አይደለም አልክ። ማስረጃ አለ ወይስ የለም? አለ ወይስ የለም የሚለውን ብቻ መጀመሪያ ይሄ ራሱ እኮ ይሄ ሶሊድ የሆነ ኤቪደንስ እኮ ነው፣ ማስረጃ እኮ ነው። ይሄ አሁን የምነግርህ ነገር የውርስ ኃጢአት ወደ ልጆቹ የሚተላለፍ ኃጢአት የለም ካልክ ብሎክ አድርገሃል ኦልሬዲ። ከዚህ በኋላ ከምንድን ነው የምታድናቸው? ከምንም ሊድኑ አይችሉም ማለት ነው። የመጨረሻውን በድጋሚ ያንተ ማስረጃ በዚህ ሰነድ ኦርቶዶክስ ተዋሕዶ ይህንን አስቀምጣለች የሚለው አለ? መጀመሪያ አለ ወይስ የለም? እሱ ሁለተኛው ኮንሲኩዌንስ ያንተ እንትን ያስቀመጥከው እንመጣበታለን። አለ ወይስ የለም? ምን ማለት አሁን ያለውበት እንትን ለማለት ለመረጃ እንትን አይልም እንጂ ቸክ አድርጌ እንደገና እንትን አደርጋለሁ። መረጃው እኔ ይሄን ያህል የምታውቀው መስሎኝ ነው እንጂ የማታውቀው ከሆነ አሳያለሁ በሌላ ጊዜ ማለት ነው። የምታውቀው መስሎኝ ነው የውርስ ኃጢአት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማትቀበል የምታውቅ መስሎኝ ነው። የማታውቅ ከሆነ ግን አሳያ አንድ ይስሙት። ምንድነው ያለው? ኦርቶዶክስ ተዋሕዶ እንደዛ ብላ ነው የምታምነው ነው ያለው። ማስረጃ አለ? የለም። ከየት ነው ያመጣ? የለም። እና የውርስ ኃጢአት ስለማታምን ለድህነት ብላ አታጠምቅም። የራሱ እንትን ማለት ነው። ይሄ ምንድነው የሚባለው? ትልቁ ፋላሲ ያውም ደግሞ ማለት ነው አርጊመንት ሳይለንስ የተባለውን ማለት ነው ፋላሲ ነው የሚሰራ። እንዲህ ስለሆነ እንዲህ ይሆናል ብሎ የራሱን ነው ያስቀመጠው። ቤተክርስቲያን እንደዚህ አምናለሁ ብላ ያስቀመጠችው ቦታ አንድም ቦታ የለም ማለት ለሕፃናትን ለድህነት አላጠምቅም ያለችበት አንድም ቦታ የለም። ለድህነት አላጠምቅም ያለችበት ቦታ። ስለዚህ እንደዚህ አይነት ሰው ካለ ለምን አታሳየኝ? ካለ ሕፃናቱ የሚጠመቁት ለድህነት ነው የሚል ካለ ይሄው የቤተክርስቲያን ታች ወርደ እንትን ማለት ትችላለህ። ለማንኛውም ባይዜ ማለት ነው ሳይለንሲ ነው እሺ። ቃል ሎጎስ ፋላሲው የአርጉመንት ፋላሲው ያው ሳይለንስ ነው። እንዲህ ከሆነ ባይኖር እንዲህ ይሆናል በሚለው አይነት ነገር ነው። የለውም ማስረጃ። አይ ማስረጃ የለውም ብቻ ሳይሆን በኩ የሚያወራው ነገር ራሱ እንዴ አንደኛ ሌሎች አብያተ ክርስቲያናቶች ልጆችን ለድህነት ነው የሚያጠምቁት ካለ ከዛ አይ ቲንክ የሚያወራውን ነገር መልሶ አያስበውም መሰለኝ። ቀጠለና ደግሞ አያጠምቁም አለ። ከዛ ደግሞ መካነ ኢየሱስ የምታጠምቀው ጸጋን ለመቀበል ነው እንጂ ለድህነት አይደለም አለ። መለሰና ደግሞ አይ ለድህነት ነው መካነ ኢየሱስ የምታጠምቀው አለ። እና እኛ እኮ ታች እንሰማለን እኮ ማንሰማ እየመሰለህ ከሆነ ቁጭ ብለን እኮ እየሰማንህ ነው። እና
ስለ ራሱ ቤተክርስቲያን አያውቅም። አሁን ስለ መካነ ኢየሱስ ላስወራው ስሞክር አያውቅም። ምክንያቱም አላነበበውም። እሱ የሚያውቀው ስለ ኦርቶዶክስ ቤተክርስቲያን ነው። አስተምሮ ያለው ኦርቶዶክስ ቤተክርስቲያን ስለሆነ የራሱን አስተምሮ አያውቅም። የሚያውቀው ኦርቶዶክስ አስተምሮ ነው። ያ አክቹአሊ መካነ ኢየሱስ ሳይሆኑ መካነ ኢየሱስ ነን ብሎ የሚመጡት በጣም ነው የሚያሳዝነው፣ መጀመሪያ ላይ ማለት ነው፣ በስትክክል ወይም ሳያምኑ ማለት ነው። ለማንኛውም ለክርስቲያኖች እዚህ ውስጥ ያላችሁ ቤተክርስቲያን ነው ቢያንስ ከነሱ የተሻለ ቢያንስ ተቀንኖ አልቋል። እሺ አሁን ያነሳውን ግን ማለት ለማጥራት ያህል ማለት ነው። እኛ ቤተክርስቲያን ኃጢአት ይወረሳል ብላ ታምናለች? አታምንም። የኃጢአት ውርስን አናምንም። ኦርቶዶክስ ተዋህዶ የኃጢአት ውርስን አታምንም፣ አምናም አታውቅም። ስለዚህ አናምንም። ታዲያ ህፃናት ለምንድን ነው የሚጠመቁት? ኃጢአት ከሌለባቸው ከተባለ ያለባቸው ምንድን ነው? ፎለን ኔቸር ወይም ደግሞ የወደቀ ማንነት አላቸው፣ ወይም አሮጌ ማንነት አላቸው። አሮጌ ማንነት ሮሜ ምዕራፍ 6ን ላንብብላችሁ። ሞቱን ማለት ከቁጥር 5 ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ስለዚህ ከክርስቶስ ጋር የሚሰቀለው ምንድን ነው ማለት ነው? አሮጌ ማንነት ወይም ደግሞ አዳማዊ ማንነት። ሲጀመር ኃጢአት ገልጥ ይወረሳል ማለት ሳይሆን የኃጢአቱ ውጤት ግን ሁሉም ጋር ይመጣል። ያ ማለት አሮጌ ማንነት እንይዛለን። ወደ ኃጢአት የሚያዘንብል ማንነት አለ። ወደ ኃጢአት የሚያዘንብል ማንነት ከያዝን ደግሞ ያንን መቀየር አለበት። በምንድን ነው የሚቀየረው? አንድ ሰው ሲጠመቅ። ስለዚህ ድነት አግኝቷል አላገኘም? አግኝቷል። እኛ በዚህ ምክንያት እንጠመቃለን። ልጅ ለመሆንም እንጠመቃለን። ቀድሞ የነበርነው ልጅ ሳንሆን የነበርን ባሪያ የነበርነው ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ብሏል ቃል በቃል ጌታ ኢየሱስ ክርስቶስ። ለሕፃናት እንትን አይልም፣ ለሕፃናትም ይመለከታል። ስለዚህ ሲጀመር ጥምቀት ለኃጢአት ስርየት ብቻ ነው ብሎ ያስቀመጠ አንድም ቦታ የለም። ብቻ የሚል የራሳቸው ትምህርት ሜይ ቢ እዚህ ላይ ከፈለሰፈ ካልሆነ በስተቀር የለም። ጥምቀት ለኃጢአት ስርየት ብቻ ሳይሆን ልጅነትንም የሚያሰጥ ነው። አሮጌ ማንነትንም የሚያስወግድ ነው። ከነበረብን ኃጢአት ደግሞ ምን ያደርጋል? ያላቅቀናል። ከዚህ አንጻር ጥምቀትን እንትን እንላለን። ቤተክርስቲያን ለድህነት ታጠምቃለች። አንድ ሰው እንዲያውም ሳይጠመቅ መዳን የለም። አንድ ሰው አምኖ መዳን አለበት፣ አምኖ ተጠምቆ መዳን አለበት ብላ ነው የምታለው። እሺ ሌላኛው ሮሜ ምዕራፍ 5ን አነሳ። ሮሜ ምዕራፍ 5 ቁጥር 12ን ልጥቀስላቸው። ሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በስንት ሰው? በአንድ ሰው ወደ ዓለም ገባ። በኃጢአትም ምን ገባ? ሞት ገባ። እንደዚህም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ኃጢአትን አደረጉ ማለት ማድረግን ነው የሚያመጣው። በነገራችን ላይ በኃጢአት ነው። መጀመሪያ አዳም ኃጢአት ሰራ። ስለዚህ የያዝነው ማንነት ምንድነው? ወደ ኃጢአት የሚያዘነብን። ሁሉም ኃጢአትን ሰራ። ምን ሆነ? ሞት አገኘው ማለት ነው። ኃጢአት የሚያደርግ ሞት ነው መጨረሻ ውጤቱ። ስለዚህ በቤተ ክርስቲያናችን ምንድነው የሚወረሰው? የኃጢአቱ ኮንሲኩዌንስ ከአዳም የመጣ የኃጢአቱ ኮንሲኩዌንስ ይወረሳል። ያ ስጋ ይወረሳል። ሞት ሁሉም ላይ ነገሰ። ኃጢአት ባልሰሩት ላይ እንኳን ምን ነግሷል ነው የሚለው? ሞት ነግሷል። ኃጢአት ባልሰሩት ላይ እንኳን ቃል በቃል በነገራችን ላይ ሁሉ ለሰው ሁሉ ደረሰ ካለ ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን በሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳ ቁጥር 14 ላይ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው። ስለዚህ ሞት ሁሉም ላይ ነግሷል። ኃጢአት ግን አይወረስም። ይወረሳል የሚለው አንድ ጥቅስ የሚሰጠን በጣም ፈልጋለሁ የለም። እና ለማንኛውም አስተራይ ከመቃወም ያው ታድሶ ምናምን ነገር ይመስለኛል። ከዛ እንደዛ ከመሆን
ወደዚህ ና። ከሞት ለማምለጥ እኛ መጠመቅ አለባችሁ ክርስቲያኖች። ሞት ይወረሳል፣ ሞትን እንወርሳለን። ሁሉም ላይ ኃጢአት ባልሰሩት ላይ እንኳን ምን ነገሰ ነው የሚለው? ሞት ስለነገሰ ማለት ነው። ስለዚህ ከሞት ለማምለጥ ግዴታ ህፃናት ምን መሆን አለባቸው? መጠመቅ አለባቸው። ለአንተ ያው እየሳክ ነበረና ከታች ምንድነው እያለን የነበረው? እንዲህ የጥምቀት እንትን ስንት ናቸው እያለ ነበረ። መካነ ኢየሱስ ነኝ ያልክ አልነበረ? ቢያንስ 3 ነው 4 ነው የሚያስቀምጡት የጥምቀትን እንትን ማለት ነው። የጥምቀትን ፋይዳ 4 ወይም 3 ያስቀምጣሉ። ያንተ ቤተ እምነት መካነ ኢየሱስ ያልከው ሰውዬ ከሞት ይበዣል፣ የዘላለም ህይወትን ይሰጣል፣ የኃጢአት ስርየትን ይሰጣል ብሎ ነው የሚያምነው። ቃል በቃል ለብቻ ማለት ነው። ስሞል ካቴኪዝም የማርቲን ሉተር ላይ ማለት ነው። ሄደ አንብበው። እሺ መጀመሪያ ካንተ ጋር አንብበውና ከዛ ናተማ ከቻልክ ማለት ነው። እሺ ፕሮቴስታንቶች ዶክ እንዴት አለሽ? ሰላም ላንተ ይሁን። ዲያቆን ኖሃዬ ሰላም ብያለሁ። እዚች ጋር ሲን የሚለው ላይ ሲን ኢንአክት እና ሲን ኢን ኮንዲሽን የሚለው ላይ ማለት ነው። አሁን ጥምቀት ለኃጢአት ስርየት ሲባል ሲን ኢን ኮንዲሽንንም ያጠቃልላል አይደል? ለምሳሌ ሲን ኢን ኮንዲሽን ማለት ኮራፕሽን፣ ሞርታሊቲ፣ ጊልትም የሚላሉ ለምሳሌ ኦገስቲን አሁን ጊልት ይለዋል ፕላስ ኮራፕሽን ማለት ነው። ሶ ሲን ኢን ኮንዲሽን ያው ለትልቅ ሰው ነው የሚሰራው በራሱ ኃጢአት መስራት ለሚችል ሰው ሲን ኢን አክት ማለት ነው የድርጊት ኃጢአት። ሲን ኢን ኮንዲሽን ግን የኃጢአት ሁኔታ ግን አሁን የተባለው ኮራፕሽን መኮ ያብራራው ነው። ሶ ጥምቀት ለኃጢአት ስርየት ቢልም አሁን ህፃናት ላይ ብንጠቀመውም ኮንዲሽኑን እያሉ ነው አንዳንድ አብያተ ክርስቲያን። ለምሳሌ ኮፕቲኮችም ለኃጢአት ስርየት ይጠመቃሉ ካሉ ህፃናት ከኮንዲሽን የኃጢአት ኮንዲሽን ከሚለው ጋር ነው እንጂ ራሱ ያችኑ የአዳምን ኃጢአት ህፃኑ ወርሶ ያቺ የአዳም ኃጢአት አይደለች የምትሰራው። ግን በአዳም ምክንያት የመጣው ኃጢአት ሁላችንም ሂውማን ሬስ በአዳም ምክንያት ኃጢአተኞች ስለሆንን ማለት ነው። በአዳም ውስጥ ሆነን እንደ አዳም ዘር ኃጢአተኞች የሆነው ኮንዲሽኑን ስለተካፈልን ከሚለው ጋር ነውና እችን ለመጨመር ነው። ነኩዬ እሺ ቃሉት ያሰማልን። አዎ ስቴቱ ይወስናል በተደጋጋሚ ያለ ኃጢአቱ ውርስ። በነገራችን ላይ ኃጢአት ይወረሳል የሚለውን በኢስተርኖችም በእንትንም አናገኝ የለም። ኃጢአት አይወረስም። ዌስተርኖች ናቸው ኃጢአት ይወረሳል ብሎ በተወሰነ የኦገስቲንን ትምህርት አይነት ነገር እንትን የሚሉት። እኛ ግን የምንቀበለው ኦሪየንታል፣ በነገራችን ላይ በኦሪየንታልም በሆነ በኢስተርኖች ኃጢአት አይወረስም ማለት አዳም የሰሩት ኃጢአት ሁሉም እየሰራ አይነት ነገር የሚወረስ አይደለም። ግን ኮንዲሽኑ ወይም ደግሞ ጌታ ከመምጣቱ በፊት ወይም ደግሞ አንድ ሰው ጌታ መጥቶ ሞቶ ከሞተ ከተሰቀለ ከዛ በኋላ የድህነትን መንገድ ከሰጠ በኋላ አንድ ሰው ሳይጠመቅ ካልተጠመቀ የት ስቴት ውስጥ ነው ያለው? ያ የመጀመሪያው ከዛ ፍርድ ውስጥ የነበረበት ማንነት ውስጥ ነው ያለው። ፍርድ እዛ ውስጥ ነው። በቃ ኃጢአት መጀመሪያ በሰራ በወደቀበት። አሁን አንድ ሙስሊም ለኛ እንደዛ ነው፣ በዛ ኮንዲሽን ውስጥ ነው ያለው። ሞት ነክሶበት ነው ያለው። ከሞት አላመለጠም ያ ሰው ማለት ነው። ስለዚህ ኃጢአት ለኃጢአት ስርየት ተብሎ የሚነገርልን ለኛ በዚህ በሁለቱ መንገድ ሊሆን ይችላል። የመጀመሪያው ስቴት ኮንዲሽኑ እንዳልሽው አንድ ሰው ከመጠመቁ በፊት ሁለት ነገር ሊኖር ይችላል ማለት ነው። አንደኛ የወረሰው ማንነት አለ ያለበት የነበረበት ኮንዲሽን ማለት ነው ከአዳም ጀምሮ ያ ማንነት አለ። ሁለተኛ ደግሞ አክት ወይም ደግሞ ሊሰራ ይችላል ተግባርን በራሱ የሰራ ኃጢአትንም ጭምር ሊሆን ይችላል። ኃጢአት ማለት አንድ ሰው ሲጠመቅ ከነዚህ ሁለቱ ነፃ ይሆናል። አዲስ ማንነትን ይይዛል፣ ክርስቶሳዊ ማንነትን ይይዛል። አሮጌ የነበረበትን ከዛ ስቴት ኮንዲሽን ሙሉ በሙሉ ይወጣና አዲሱ ማንነት ውስጥ ይገባል ማለት ነው። አዲሱ ማንነት ውስጥ ይገባል ማለት ነው። ኦኬ እሺ ቃሉት ያሰማልኝ። ሰብሬ ግብ ውስጥ ፕሮቴስታንቶች ማን ነው የመሰረተው? አሁንም በድጋሚ የፕሮቴስታንት ቤተ እምነትን ማን መሰረተ? ኦንሊ ጂሰስንም ያካትታል።
የኦንሊ ጂሰስ ሁሉንም ፕሮቴስታንት ስንል በነገራችን ላይ ዩኒተራን የሚባሉ አሉ፣ የስላሴ አማኞች የሚባሉ አሉ። ሁለቱም ማለት ነው። ዩኒቴሪያን የሚባሉት የኦንሊ ጂሰስን ጭምር ነው። እሺ ላኩ ፕሮቴስታንቶች እንትን ላሳይ በኩስ ከዛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓተ አምልኮ የውጭ ግንኙነት የሚለው ላይ ወይ ማሳየት ትችላለህ። ገጽ 33 ላይ አለ ጥምቀት የሚለው በጥምቀት ኃጢአት ይሰረያል ብሎ የሐዋርያት ሥራ 2:38ን ይጠቅሳል። መንጻትና መቀደስም በጥምቀት ነው ብሎ ቲቶ 3:5ን ይጠቅሳልና ጥምቀት ለኃጢአት ስርየት አታምኑም ላለው ነው። መክፈት ይቻላል፣ ግን ቆይ በኋላ ትንሽ አሁን ስራ መጣብኝ፣ ይቅርታ። ችግር የለውም። ህዝብ የስ እንዴት ነህ? ለምን አለው ሰላም ነው ሞኬ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አስታውሰኛል መቼም። ዛሬም ኬት ቤተ እምነት ነው አትለኝም? እርግጠኛ አይደለሁም። በጣም ረጅም ጊዜ ሜቢ ላይቭ ላይ ነው፣ ግን አዲስ አለው አይደለም። ላይቭ ላይ በቀደም ስንጨቃጨቅ አኬ ሲመጣ ጥለህኝ ሄድክ። አላስታውስም። ምን ላይ ነበር? ጥለህኝ ሄድክ። ታች ላሉት ንገራችሁ እነሱ ያ። እሺ ይሁን። አሁን በቀደም በዚሁ ርዕስ በጥምቀት ርዕስ ነው። እሺ ከበቃ ወንጌል አማኝ ነኝ። እሺ ማለት ከወንጌል አማኝ ወንጌል አማኝ ሲባል ብዙ ጊዜ አለ መካነ ኢየሱሶች ወንጌል አማኝ ይባላሉ አይደል? እዚህ እኔ አሁን ወንጌላ አሁን እንትኑ ላይ ሶሻል ሚዲያው ላይ ያለውን እንትን አለንም። እኔ አሁን እንትን የሚሄድባቸው ቦታዎች መጽሐፍ ቅዱስ ነው እኔ ማምነው፣ ወንጌሉን ነው እኔ ማምነው። በቀደምም እንደዛ ተነጋግረናል። የሆነ ቦታ ራስን የሆነ ቦታ አድርግ ስትለኝ ከሚሄድባቸው አንድ ቦታ ሙሉ ወንጌል ነኝ ብያለሁ። እሺ መካነ ሙሉ ወንጌል ነኝ ብያለሁ። እሺ ሙሉ ወንጌል አለ። መካነ ኢየሱስ ያለ ለምሳሌ ሰፈሬ ነበረ ድሮ በረጅም ጊዜ ነው ድሮ። አሁን እኔ እንደዚህ ለይቼ አሁን ጠቅላላ ሁሉም አንድ እንደሆነ ነው ማቀ በፊት አሁን በዛ ሰዓት ያው እንትን ጴንጤ ቸርች የተባለ ነገር ያለው ከዚህ እንትን ኦርቶዶክስ ነበር። ከዛ ነው ወደዚህ ስመጣ ጴንጤ ቸርች የተባለ ሁሉም አንድ ነው ብዬ ነው በፊት የማስበው። ስለ ዶክትሪን ስለ ምናምን በቃ ስለ አስተምሮዎች ስለነሱ አሁንም አይዲያው የለኝም። አሁን ብታነሳ አሁን ስለ መጽሐፍ ቅዱሱ ላይ ስላለው ምን ታምናለህ ብትለኝ በዛ ዙሪያ እኔ ማምነው ነው የምነግርህ። እሺ እዚህ አሁን ብሎ ወንጌል እንበልና ከኦርቶዶክስ ስትወጣ መቼ ነው? ቆይ አይ ከፕሮቴስታንት መቼ እንደተመሰረተ ታውቃለህ? መቼ ነው የተመሰረተ? አላቅም። ወንጌል ተነገረኝ። አጋጣሚ ወንጌል ተነገረኝ፣ ሰማውኝ፣ አምኜ በቃ በዛው በቃ የምቀበለው ነገር ነው። ከማነበው ከመጽሐፍ ቅዱሱ ጋር አንድ ነው። ስለዚህ በዛው ነው የቀጠልኩት። በኦርቶዶክስ ውስጥ
የቤተ ክርስቲያን የኦርቶዶክስ ያስተምህሮ መሰረታዊ ነገር አውቀሃል? ለምሳሌ አምስቱ ውስጥ ንገረኝ። መሰረታዊ የእምነት መሰረት የኦርቶዶክስን ማለት ነው። አምስቱ ንገረኝ እስቲ። አምስቱ አዕማደ ምስጢር የሚባሉትን ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ስጋዌ እነዚህን አይደለም ትለኝ? ዘርዝር ደገም። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ስጋዌ ዲቴል እንትኑ የለኝም ብዙም ምን እንደሆነ ሐሳቡ በዛ ላይ ምንም ጥያቄ የለኝም። አሁን እንደዚህ እናንተም ስታስተምሯቸው እንትን ስትሏቸው ሰምቻቸዋለሁ። ጥያቄ የለኝም በዛ ላይ። ስለዚህ አምስቱ አዕማደ ምስጢራተ ቤተክርስቲያን ትቀበላለህ ማለት ነው አሁን ላይ? አምስቱ አዕማደ ምስጢራትን አሁን ላይ ጥምቀት አሁን ሚዲያው ላይ እንትን እያለ ያለው። እስቲ ቆይ ስለ ጥምቀት ባለፈውም አንስተ አጋጣሚ ሳንጨርስ ነው የሄድከው። እሺ ለምሳሌ ጥምቀት ከአኪ ጋር አኪ መጣና አንድ እንግዳ ልቀበል አልክና በዛው ሄድክ። እየተጫወታችሁ በዛው እንትን ስትሉ እኔም ወጣሁ። ለማንኛውም እና ስለ ጥምቀት ባለፈው ማርቆስ 16 አነሳና በዛ ዙሪያ በክርስቶስ ትምህርት ለማይኖር አምላክም የለውም የሚለውን ጥቅስ ጠቀስክልኝና ከዛ በኋላ ያንን የክርስቶስ ትምህርት ብለት ስለ ጥምቀት አነሳና በዛ ዙሪያ ነው እያወራን ያለነው። ሳንጨርስ ሄድክ። እሷ ላይ እስቲ እሷ ላይ እናውራ። አንተ ጥምቀት ብለህ ታምናለህ? በጣም ነው የተሰማን ሞኬ አንተ ጋር ነው ድምጽ ያለው። ሚውት አድርግ በለት። እሺ ስለ ጥምቀት እኔ አሁን ተጠምቄያለሁ። በሕፃንነት ተጠምቄያለሁ። ኦርቶዶክስ ቤተሰቦቼም ኦርቶዶክሶች ነበሩ። በሕፃንነቴ ተጠምቄያለሁ። አሁን ወደ ፕሮቴስታንት ስመጣ ተምሬ አምኜ መጠመቅ አለብኝ ብዬ ተጠምቄያለሁ። ወደ ፕሮቴስታንት ስመጣ ማለት ነው። ህዝብ ቱ ፖይንት እንዲሆን ማለት ነው። ቶሎ እሺ ለምሳሌ ፕሮቴስታንት ስትጠመቅ የተጠመቁት ብለህ ነው የተጠመቀው ማለት ትምህርቱ ነው። አሁን መጠመቅን አይደለም ዋና ጉዳዩ። ስትጠመቅ መጀመሪያ ክርስቶስ ያስተማረው ትምህርት ላይ አንተ ለመዳን ነው የተጠመቅኩት ብለህ ነው የተጠመቀው። አሁን ለመዳን ነው የምጠመቀው ብዬ ሳይሆን መዳኔን የምመሰክረው ነው እየመሰከርኩ ነው ብዬ ነው የተጠመቅኩት። እሺ ስለዚህ መጽሐፍ እንደዚህ በማለት የጌታን ትምህርት ነው ወይም ደግሞ አለመቀበል ማለት ነው። ይሄ የጌታ ትምህርትን አልተቀበልክም። ለምን? የመጀመሪያው ቅድም ያነሳል ማርቆስ 16 ላይ ምንድን ነው የሚለው? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ለመዳን ምንና ምንድን ነው ያለ? ለመዳን ምንድና ምንድን ነው ያለው? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ታምናለህ። ከዛ በኋላ ያመንከውን ትጠመቃለህ። ከዛ በኋላ ትድናለህ። ካላመንክ ይፈረድብሃል ነው የሚለው። ስለዚህ ከጀምሩ አንድ ሰው ያላመነ ይፈረድበታል። ከጌታ ጋር አንድ ሰው ማመን አለበት። ከዛ ቀጥሎ መጠመቅ አለበት። ይድናል ማለት ነው። በጣም ጥሩ። ይሄ ጥሩ ትምህርት ነው። አሁን ጥሩ ትምህርት ነው። የጌታ ትምህርትን ይዘሃል። ይሄ ትምህርት አንድ ሰው ግን
አንድ ሰው ግን መጥቶ አይ በእምነት ብቻ ነው የዳንኩት፣ አመንኩ፣ ከዛ ዳንኩ፣ ከዛ ነው የተጠመቅኩት ቢል ልክ ነው? ልክ አይደለም። እኔ አሁንም የምልህ ምንድነው ያነበብኩትን መጽሐፍ ነው፣ ሌላ ነገር ውስጥ አልገባውም ነው እያልኩ ያለሁት። ቃሉ የሚለው ይሄንን ነው። በጣም ጥሩ። አሁን አንተ ያለህበት ቸርች አሁን ሙሉ ወንጌል የምትሄድ ከሆነ ሙሉ ወንጌል ጭራሹን ይሄንን አታምንም፣ አትቀበልም ማለት ነው። ገባ? አታምንም። በቃ በእምነት ብቻ ነው እንዲያውም ራሱ ስርዓቱን ለመፈጸም እንጂ ምንም አይነት ጸጋ ምንም አይነት የምናገኘው የድህነት እንትን የለም ነው የምትለው። ከጌታ ቃል ጋር የምትቃረናት ማለት ነው። እሱን አውጥቼ ያሳያለሁ ማለት ነው። ከፍቼ ላሳየ። ለምን? አይ ባለፈው ማሳይተኛ እንትን ብለሃል። ባለፈው አስነብበኛል። አሁን ይሄን ያሉበትን ምክንያት አሁን ስለዚህ ልክ ነው ልክ አይደለም የሚለውን እኔ አሁን የኔን እምነት ነው የነገርኩ። የኔን እምነት ነው እኔ ያመንኩትን ያነበብኩትንና ያመንኩትን ነው። አሁን ይሄኛው ሌላ ቦታ የሚያብራሩበት ቦታ ሊኖር ይችላል። ይሄ ዲቴል የማላቀው ነገር እንደዚህ ነው ብዬ እንትን አልወስንም። እኔና አንተ አሁን የተግባባንበትን ይሄ ነው በቃ። እሺ ጥሩ። አሁን አንድ ሰው መያዝ ያለበት ትክክለኛ ትምህርትን ማለት ነው። አንድ ሰው ለመዳን ግዴታ አምኖ መጠመቅ አለበት የሚለውን መያዝ አለበት። በቃ ይሄ ትልቁ ነው የሚፈልገው ይሁን ነው የጌታ እውነት የጌታ ትምህርት ይሄ ነው። ጳውሎስም ይሄን አስተምሯል። ሮሜ ምዕራፍ 6 በቀላሉ አንድ ሁለት ጥቅስ ላንሳለና እዚህ ላይ ጠንከር እንድትል አንድ ሁለት ፖይንት ላንሳለና እሺ ተምሪም አለች ትጨምርላለች አይ ማለት ነው። ጥቅስ ያዘው በዚህ አጋጣሚ ሮሜ ምዕራፍ 6 ቁጥር 6 ላይ ሮሜ ምዕራፍ መጽሐፍ ቅዱስ ይዛል? አይ አልያዝኩም። አንድ ስልክ ነው ያዝኩት። ነገ አንበበልኝ እንትኑን ሐሳቡን እንትን ነው አስታውሳለሁ። እሺ አንዴ ሮሜ 6 ቁጥር 6 ላይ ላንብብልህ። ይታያል አይደል? እዚህ ላይ አለ 6 እሺ ከላይ ላንብብልህ። ይታያል። እሺ ታብታብ አድርጉ። እሺ ሼር አድርጉ፣ ታብታብ አድርጉ በደንብ። ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን? ስለዚህ ከማን ጋር አንድ ለመሆን ነው የተጠመቅነው? ከክርስቶስ ጋር አንድ ሰው ከሞቱ ጋር አንድ እንድንሆን። ስለዚህ አንድ ለመሆን ይሄው ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን አይደለም የሚለው? ስለዚህ አንድ ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል? አይችልም። ያዘው። እዚህ ጋር ምን ይላል መሰለ? እኛ የምንሞተው የምንቀበረው በምንድን ነው? በጥምቀት ነው። ከክርስቶስ ጋር የምንሞተው እንዲህ ይላል። እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ስለዚህ ከማን ጋራ የምንሞተው ማለት ነው? ከክርስቶስ ጋራ የምንሞተው በጥምቀት በኩል ነው። እዚህ ጋር ምን ይላል መሰለህ? ቁጥር 6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን። አሮጌ ምናችን? አሮጌ ሰዋችን ማንነታችን። አሮጌ ማንነት ነበር። አሮጌ ማንነታችን አዳማዊ ማንነታችን ከአዳም የተቀበለው አንድ ሰው አዳማዊ ማንነት ኖሮ ክርስቶሳዊ ማንነትን ሳይዝ ሊድን ይችላል? አይችልም። በቃ ስለዚህ አንድ ሰው አምኖ ሲጠመቅ አዳማዊ ማንነትን ቀብሮ አንዱ መሞት አለበት። ቴንክ ዩ። ስለዚህ አዳማዊ ማንነታችን መቅበር አለብን። ቀጥሎ ምን ይላል መሰለ? የሞተስ ከኃጢአቱ ጸድቋልና። ምን የሆነ የሞተስ ኃጢአቱ ጸድቋል። በምንድን ነው የሞተው?
በጥምቀት ከክርስቶስ ጋር ስንቀበር ሞተናል። የሞተስ ከምንድን ነው የዳነው ማለት ነው? ከኃጢአት ጋር ማለት ነው። ጸድቋል። እሱ ብቻ አይደለም። እሺ ጥቅስ ልጨምርልህ፣ ይሄንንም ያዘው። ሮሜ ምዕራፍ 6 ከቁጥር 2 ጀምረ እስከ 6 ድረስ አንብበው። ሌላ እዚህ ጋር አንደኛ ጴጥሮስ ከዛም በፊት ሐዋርያት ሥራ ላይ በጣም ብዙ ቦታ መጥቀስ እንችላለን፣ ግን የሐዋርያት ሥራ ምዕራፍ 2 ቁጥር 38ን ልጥቀስልህ። እንዲህ ይላል። እሺ እንግዲህ ይላል ቅዱስ ጴጥሮስ አሁን ህዝቡን ሰበከና ህዝቡን ከነገረ በኋላ ለህዝቡ ከሰበከ በኋላ እንዲህ ይላል። እንግዲህ ይህንን እናንተ የተቀበላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል አለውና ሰበከው። ከላይ ስብከቱ በጣም ረጅም ነው። እሺ ቀጥሎ ምን ይላል? ይህን በሰሙ ጊዜ ልባቸው ተነካ። ምናቸው ነው የተነካ? ህዝብ ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያትን ወንድሞች ሆይ ምን እናደርግ አሏቸው። ስለዚህ እነዚህ ሰዎች ስለተሰበከላቸው ልባቸው ተነካ። ልባቸው ሲነካ ምን ሆኗል ማለት ነው? አምኗል ማለት ነው አይደል? አዎ አምኗል። ከዛ ምን እናደርግ አላቸው። ቀጥሎ ምን ይላል? ጴጥሮስ ይኸው በደንብ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ምናችሁ ይሰረይ ዘንድ? ኃጢአታችሁ ይሰረይ ዘንድ። ቃል በቃል አንድ ሰው የሚጠመቀው ኃጢአቱን እንዲሰረይለት ነው። እንዴት ነው? አሁን ጴንጤ ጋር ስትሄድ በክርስቶስ ደም ነው እንጂ በጥምቀት ነው እንደ ኃጢአት ስርየት ልልህ ይችላል። መጽሐፍ ቅዱስ ቃል በቃል ያስቀመጠው ይሄንን ነው። አዎ በክርስቶስ ደም ነው። ግን እንዴት ነው የክርስቶስ ደምን ወይም ደግሞ ያፈሰሰልን ሞቱን እንዴት እናገኛለን ከተባለ ከእርሱ ጋር በመሆን ነው፣ በመሞት ከእርሱ ጋር በመቀበር ከዛስ በመነሳት በአዲስ ሕይወት ለመመላለስ ማለት ነው። ስለዚህ ያ አንድ ጊዜ በቀራንዮ ላይ የሞተንን ሞትን ይቅርታ ሙክዬ በጥምቀት ነው ምን ሞተው። ይኸውልህ እንትን አሁን በክርስቶስ ደም የሚለው ደሙ የፈሰሰው አሁን እሱ ሌላ አውድ ነው። ከጥምቀቱ ጋር አሁን ከቁርባን ጋር አይደል የሚገናኝ? የክርስቶስ ደም ስለ ኃጢአት ስርየት ፈሷል። አዎ ከሱ ጋር ነው። አሁን ጥምቀቱን ብቻ እንትን በለኝና ወደዛ ደግሞ እንትን እንላለን። እሺ እንሄድበታለን። እሺ ለማንኛውም ከክርስቶስ ጋር ምን ሞተው በዚህ ነው። መጀመሪያ አንድ ሰው የኃጢአት ስርየትን የሚያገኘው ከኃጢአቱ የሚጸድቀው መጀመሪያ ላይ ከክርስቶስ ጋር ሞቶ ነው። እሱም በምንድን ነው ከተባለ በጥምቀት ነው። ሌላም አንድ ጥቅስ ጳውሎስ ራሱ የተጠመቀበት የመጨረሻ ጥቅስ ልስጥና ወደ ሁለተኛው እንሄዳለን። የሐዋርያት ሥራ ምዕራፍ 22 ላይ እንዲህ ይላል። የጳውሎስን ታሪክ እናንሳ። ሲሄድም ወደ ደማስቆ በቀረቡ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ ያንጸባረቀ። ይህንን ጳውሎስ ነው እየተናገረ ያለው። በምድር ላይ ወድቄ ሳውል ሳውል ለምን ታሳድደኛለህ የሚልኝ ድምፅ ሰማሁ። እኔም መልሼ ጌታዬ አንተ ማን ነህ አልኩት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከእኔ ጋር የነበሩት ብርሃኑን አይተው ፈሩ፣ የሚናገረኝ እርሱ ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ? አሁን ጌታ ሆይ ምን ላድርግ ስል አምኗል ወይስ አላመነም? አምኗል። ምን ላድርግ ብሎ ቀጣይ ትእዛዝ እየጠየቀ። ስለዚህ የጌታን ትእዛዝ ጌታ ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘ ሁሉ በዛ ይነግሩሃል አለኝ። ቀጥሎ ምን ይላል? በዚያ ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት ሰዎች እጄን እየመሩኝ ወደ ደማስቆ ሄደ ማለት ነው። ቁጥር 16 ላይ ይኸው ምን ይላል? ባየውም በሰማም ሁሉ በሰው ፊት ምስክር ትሆንለታለህ ካለ በኋላ ታዲያ ለምን ትዘገያለህ? አናንያ ምን አለው? እርሱ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ማንን እየጠራ? ስሙን እየጠራ ምን አድርግ ነው ያለው? ተጠመቅ። ምን አድርግ? ተጠመቅ። ከኃጢአትም ታጠብ። ከኃጢአትም ታጠብ። ስለዚህ
ስለዚህ መጽሐፍ ቅዱስ ቃል በቃል ምንድነው ያስቀምጥልናል ማለት ነው? ጥምቀት ለኃጢአት ስርየት እንደሆነ አንድ ሰው ይህንን ማንነት ወይም ደግሞ ስጋዊ ማንነት አሮጌ ማንነቱን ቀብሮ ክርስቶሳዊ ማንነት የሚይዘው በጥምቀት በኩል እንደሆነ እግዚአብሔር እርሱ ክርስቶስ ጸጋውን በዛ በኩል እንደሚሰጠን ስለምናምን ነው ማለት ነው። እኛ እናምናለን፣ በዚህ በኩል ክርስቶስ ያንን ጸጋውን ይሰጠናል፣ የኃጢአትን ስርየትን ይሰጠናል። መጽሐፍ ቅዱስ ቃል በቃል ያስቀመጠው ነው ማለት ነው። አሁን ሌሎችን ይሄን እንድትለይ ነው። አሁን እዛ የትኛውም ቤተ እምነት ጋር ቸርች ስታቆም የትኛውም ጋር ስትሄድ ይሄ እውነት ከሌላ ጋር መለየት አለብህ እንድትለይ ነው። እሺ ትልቁ ነገር ኦኬ። እሺ ስለዚህ እዚህ ላይ ይዛል አይደለ? ሜቢ ጥያቄ ካለ ይዣለሁ። ምንም ችግር የለብኝም። እሺ ወደ ሁለተኛ ነጥብ ስንሄድ ሌሎቹ ቤተ እምነት ባለፈው እንዳነሳው አሁን ያለበት የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብለው አይቀበልም። እኛ ግን ክርስቶስ የጌታ ጌታ ኢየሱስ ክርስቶስ ለእኛ ምን አለ? ይህ ስጋይ ብሎ ቅዱስ ቁርባንን ሰጠን። ምን ብሎ? ስጋይ። ይህ ደግሞ ደሜ ብሎ ነው የሰጠን፣ ቃል በቃል ማለት ነው። የስጋይ ምሳሌ ነው ብሏል፣ የደሜ ምሳሌ ነው ብሎ አልሰጠን። ሲሰጠን እሱን በጥቅስ አስደግፌ ያሳያል። ከዛም በፊት ሜቢ ካለሽ እድሉን ልስጥሽ። ኦኬ የጥምቀቱ ላይ ነው የቅዱስ ቁርባኑ ላይ የተወሰነ ታብራራለህ? እሺ ልጠይቅ ትችላለህ? ያው የቅዱስ ቁርባን ትምህርት በተመለከተ የክርስቶስ ስጋና ደም ነው ብለን ነው የምናምነው። ማቴዎስ 6 ላይ እሺ ቆይ ይቅርታ በመጀመሪያ አሁን ስለ ጥምቀቱ ምንም ጥያቄ የለኝም። አሁን ጥያቄ ከሌለኝ አሁን እኔን እንዴት ነው የምታየኝ? አሁን እኔ ድኛለሁ ወይ? ከኃጢአቴ ድኛለሁ ወይ? በዚህ መረዳት ነው የተጠመቅኩትም። ስለ እኔ ምንድን ነው የምታስቡት? እንደዛ ከሆነ ደግሞ ጥምቀት ለኃጢአት ስርየት ነው። ጥምቀት ዳግም ይወልዳል። ዳግም ለመወለድ ያስፈልጋል። በጥምቀት ዳግም እወለድበታለሁ ብለህ አምነህን የተጠመቅከው አንተ እና ደግሞ የሚያጠምቅህ ሰው እንደዛ አይነት እምነት ያለውን ያጠመቀህ? አዎ እንደዛ ነው ያጠመቀህ። በጥምቀት እነዚህ ጸጋዎች እንደሚገኙ የሚያምን ያጠመቀህ ማለት ነው አይደል? አሁን ኢየሱስ ክርስቶስ እንዳለው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ባለው በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቅኩት። አሁን ይሄ እሱ የሚያጠምቅ ሰው እምነቱ ወሳኝነት አለው። እሱ አሁን እናቴ ይቅርታ፣ እሱ ውስጥ አሁን ምን አሁን ራሱ ነው አስተምሮኝ ያጠመቀኝ ማለት ነው። ስለዚህ እሱ የሚያምነውን ያስተማሪ የሚያምነውን እኔ ጋር ያለው ይሄ ነው፣ ይሄ እምነት ነው እኔ ጋር ያለው ማለት ነው። የት ቤተ እምነት የተጠመቀው? ለምሳሌ እኔ ለምሳሌ የተጠመቅኩት ቃለ ሕይወት ነው። ቃለ ሕይወት ለምሳሌ ጥምቀት ለኃጢአት ስርየት ነው። ጥምቀት ለዳግም ልደት ይጠቅማል። ጥምቀት ልጅነትን ያሰጣል ብላ አታምንም። ስለዚህ ያጠመቀች ቤተክርስቲያን በማታምነው እምነት ውስጥ ሆነ ብትጠመቅ አትድንም። ለምሳሌ በአጭሩ ማለት ነው። ጌታ ያስተማረውን ትምህርት ካልያዘች ከጅምሩም የማጥመቅም ስልጣን የላትም ቤተክርስቲያኗ። ጌታ ያስተማረውን ትምህርት ካልያዘች የክርስቶስ ቤተክርስቲያንም አይደለችም። ለዚህ እኮ ነው ወደ ሌላኛው ከመሄዳችን በፊት መኩ ሲያስተምር ቅድም የጌታን ትምህርት ነገረህ አይደል? የጌታ ትምህርት ጥምቀት ለድህነት መሆኑ ነው። ጥምቀት ለኃጢአት ስርየት መሆኑ ነው። ስለዚህ የጌታን ትምህርት በምልአት ያልተቀበለች ቤተክርስቲያን ደግሞ ምን አይደለችም? የጌታ ቤተክርስቲያን አይደለችም። የጌታ ቤተክርስቲያን ስላልሆነች ደግሞ ብታጠምቅም ወደ ጌታ አካል አትጨምርህም ማለት ነው። ኦኬ መኩ ቀጥል። ኦኬ አሁን እንደዚህ ከሆነ ምክንያቱም እኔ ውስጥ ያለው እምነት ሁሉም ሰው ስለራሱ ነው። እኔ ውስጥ ያለው እምነት ቅድም ያነበብነውን በዛ ቃል ላይ ተመስርቼ ነው እኔ የተጠመቅኩት። ስለዚህ ለምሳሌ ያጠመቀኝ ሰውዬ ትክክልም ቢሆን ለምሳሌ
ከዛ በኋላ አረማዊም ሊሆን ይችላል። ከዛ በኋላ ማለት ነው ሰው ነው በዚህ ምድር ላይ ለምሳሌ ኦርቶዶክስ ሆኜ ታቦት ስለ ግለሰብ ባይዘዌ አንድ ግለሰብ ተነስቶ እኮ ማጥመቅ አይችልም። የላከችው ቤተክርስቲያን ናት አይደል? ለምሳሌ ቃለ ሕይወት ቤተክርስቲያን የላከችው አጥማቂ የቃለ ሕይወትን ትምህርት ይዞ የቃለ ሕይወትን እምነት ይዞ ነው የሚያጠምቀ። ስለዚህ የዛ ቸርች እምነት ከጅምሩ የጌታ ትምህርት ስላልሆነ ቫሊድ አይደለም እያልኩ ነው። ደግሞ ትምህርቱን በዲቴል ያሳያል እዚህ ጋር። አሁን ሳምሪ አሁን በዚህ በጥምቀት ዙሪያ ቀደም ያነበብነውን ነገር ቀደም ያልነውን ነገር ቃሉ ላይ ያለውን ያንን የተረዳሁትን ነገር የሰማሁትን የተማርኩትን ነገር ነው ከመኩ ጋር ስናወራ የነበረው። ስለዚህ በዛ ላይ ተመስርቼ እኔ አሁን በጌታ ትምህርት ላይ ተመስርቼ ነው የተጠመቅኩት። ስለዚህ አሁን የትኛው ቫሊድ ቤተክርስቲያን ነው የትኛው ቫሊድ ብሎ አፕሩቭ አድርጎ እንትን የሚል አሁን ለምሳሌ ኦርቶዶክስ ቫሊድ ናት ለማለት አሁን ፕሮቴስታንት ቫሊድ አይደለም ለማለት ካቶሊክ ቫሊድ ነው እንትና ቫሊድ አይደለም ለማለት አሁን ማንም እንትና አይሰጥም። ማንም አሁን ላይሰንስ መጽሐፍ ቅዱሳዊ እንትን የለንም። ላስረዳሽ መጽሐፍ ቅዱሳዊ አይደለም። ስለዚህ ኦርቶዶክስም ተቋም ነው፣ ፕሮቴስታንትም ተቋም ነው። አስተምሮ ይኖራቸዋል። እሺ ሞክ ይቀጥል። ላስረዳ ማለት እንትኑም እንዳይሰፋ እሺ፣ በቀላሉ ማለት ነው ምን መያዝ አለብህ መሰለህ? የጌታ ቤተ ክርስቲያንን መጀመሪያ በብሉይ ኪዳን ውስጥ ስትሄድ የእግዚአብሔር ሕዝብ የሚባሉ አሉ። የእግዚአብሔር ሕዝብ ከሌሎች የተለዩ እግዚአብሔር የመረጣቸው ለአዲስ ኪዳኑ ጥላ የሆኑ የኪዳን ሕዝብ ተብሎ ነው የሚታወቁት። እነዚህ የኪዳን ሕዝብ በእግዚአብሔር ሕግና በእግዚአብሔር ትእዛዝ የሚሄዱ ናቸው። ከእግዚአብሔር ትእዛዝና በእግዚአብሔር ሕግ ውጭ የሚሄዱ ይገደላሉ ወይም ይወጣሉ፣ ይገለላሉ። ይሄ በእግዚአብሔር ማለት ነው። ወደ አዲስ ኪዳን ስትመጣ ደግሞ እግዚአብሔር ልጁን ላክልን። ማንን? ክርስቶስን ላክልን። ክርስቶስ ደግሞ ቤተ ክርስቲያንን መሰረተ። ቤተ ክርስቲያን ማለት ምን ማለት ነው? እንዴት ነው የመሰረተው? መሰረቱስ ምንድን ነው ብለህ መጠየቅ ይጠበቅባል። ታዲያ መሰረቱን ስትጠይቀኝ በዮሐን አንድ በደንብ ላስረዳና ከዛ ፖይንቱን ታገኛለህ። አዘይንድ ማለት ነው። እሺ፣ ከዛ ትጠይቃለህ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ምን አለ መሰለ? ቤተ ክርስቲያኔን እሰራለሁ አለ። አንተ የእግዚአብሔር ልጅ ነህ ብሎ ሲመሰክር ቤተ ክርስቲያን ጴጥሮስ ሆይ ቤተ ክርስቲያኔን አንተ ላይ ምን አደርጋለሁ? አንጻለሁ፣ እሰራለሁ አለ ማ ጌታ ኢየሱስ ክርስቶስ። ከዛ ቀጥሎ ምን ይላል መሰለ? የገሃነም ደጆች አይችሏትም። አንተ የእግዚአብሔር ልጅ ነህ ባለው ላይ ነው የተመሰረተችው ማለት ነው ቤተ ክርስቲያን። ስለዚህ በዚህ መሰረትነት ላይ የተመሰረተችው ቤተክርስቲያን ማን ነው የሚያምነው ከተባለ አማኞች አሉ። ሐዋርያት ናቸው። በዛን ጊዜ ሐዋርያት አመኑ። ያመኑት ምንድን ነው? የእግዚአብሔርን ቃል ምን ክርስቶስ ያስተማረው ስንት ጊዜ? አንድ ጊዜ። ከዛ አስተምህሮ ውጪ ካለ በክርስቲያን ውስጥ አይመደብም። ሲጀመር ማለት ክርስቲያን ተብሎ አይጠራም። ታዲያ ምንድነው? ከክርስቲያን ውጪ ነው። ታዲያ ምንድነው ጀጅ የሚያደርገው? ዛሬ ላይ የዛሬ 2000 ዓመት የተቋቋመች ቤተክርስቲያን የትኛው ነች ብለን መለየት ይጠበቅብሃል ማለት ነው። የዛሬ 2000 ዓመት ቤተክርስቲያን ተመስርታለች ከተባለ ደግሞ ያቺ ቤተክርስቲያን የትኛዋ ነች ለማለት ሆሊ ትራዲሽን ያስፈልጋል። ትናንትና ምን ያምኑ ነበር የሚለውን ያስፈልጋል። ዛሬ ላይ አንድ ሰው ተነስቶ ጌታ ኢየሱስ ክርስቶስ ሲያስተምር ጌታ ኢየሱስ ክርስቶስ ሲያስተምር ከነበረው ሌላ ትምህርትን ካመጣ አዲስ ወንጌል የተረገመ የተባለው ማለት ነው። እሱ ከሰማይ መላእክት ከሰበክንላቸው ውጪ የሰበከ ቢኖር የተረገመ ነው ብሎ ተነግሯል። ስለዚህ ጌታ ኢየሱስ ክርስቶስ ቤተክርስቲያንን ከመሰረተ በኋላ አንድ ጊዜ ለቅዱሳን የተሰጠ ሃይማኖት አለች፣ እምነት አለች። አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ተብሎ የተነገረው ማለት ነው። ስለዚህ አንድ ሃይማኖት አለ፣ አንዲት አስተምህሮ አለ፣ አንድ መሰረት አለ። ከዛ መሰረት ውጪ ሌላ መሰረት መሰረታለሁ ካልክ አንድ ከተመሰረተ ውጪ ሌላ መሰረት መሰረታለሁ ካልክ የጌታ ቤተክርስቲያን የሚመስል ነው፣ ግን የጌታ ቤተክርስቲያን አይደለም። የኢየሱስን ስም ይጠራሉ፣ ግን የኢየሱስ ቤተክርስቲያን አይደለም። የክርስቶስ አካል የሆኑት በስጋ ወይም ደግሞ በአካሉ ላይ ያሉት በእርሱ ትምህርት የሚያምኑ በደንብ ያዘው። አንድ ቤተክርስቲያን ብለህ ለመለየት 3 ነገር ያስፈልጋል። 3 ነገር የጌታ ቤተክርስቲያን ነች ለማለት ማለት ነው። የመጀመሪያ
አስተምህሮ ወይም ደግሞ መሰረታዊ ትምህርት ማለት ነው። አስተምህሮ መለየት ይለያል ከሌላ። ለምሳሌ ጌታ ኢየሱስ ክርስቶስ ሥላሴ ከሦስቱ አካል አንዱ አካል እንደሆነ ሥላሴ ማመን አለብህ ማለት ነው። ክርስቶስ ደግሞ ከሰማይ መጥቶ ከድንግል ማርያም ተወልዶ ሲባል እንዲያው ዝም ብሎ ይሄ በቃ አጭሯን አይደለም። በጣም ብዙ ውስጥ ትምህርቱ በጣም ሰፊ ነው። ምስጢረ ሥጋዌ ተብሎ ማለት ነው ብዙዎች የመነፈቁበት። ለምሳሌ ክርስቶስ አምላክ አይደለም ያለው በትራዲሽን ውስጥ ወይም ደግሞ በሆሊ ትራዲሽን በምንላት በቤተ ክርስቲያን ታሪክ ውስጥ ክርስቶስ አምላክ አይደለም ያለ ሰው ከቤተ ክርስቲያን ተወገዘ፣ ተለየ ማለት ነው። ይሄው ከቤተ ክርስቲያን ይለያል። አሪዮስ የተባለ ተነሳ። ይሄ አዲስ ትምህርት ሲያመጣ ኖ ውጣ፣ ይሄ የቤተ ክርስቲያን ይሁን የጌታ ቤተ ክርስቲያን ትምህርት አይደለም ብሎ ተወገዘ፣ ወጣ። ሌላም ተነሳ። መቄዶንዮስ የሚባል ተነሳና መንፈስ ቅዱስ አምላክ አይደለም ማለት በሆነ ሰዓት ጊዜ አንተ ምንድነህ መናፍቅ ነህ፣ ከቤተ ክርስቲያን አስተምህሮ ውጪ ነው። ስለዚህ አስተምህሮ መሰረት ነው ማለት ነው። ከሆነ ትናንትና ያልነበረውን ነገር አዲስ የመጣ ከሆነ ማለት ሌሎችም ጥምቀትም ማለት አንድ ሰው ኖስቲኮች የሚባሉ አሉ፣ ግኖስቲኮች ማለት ነው። አይ ጥምቀት ምንም አይጠቅም የሚሉ መናፍቃን የነበሩ ከቤተ ክርስቲያን የተወገዙ፣ የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም፣ እንዲያው ሲምቦሊክ ነው፣ እንዲያው ህብስት ብቻ ነው የሚሉ ነበሩ። መቼ? የዛሬ 1900 ዓመት። ታዲያስ ምን ሆኑ? ይኸው አጌንስት ሄሬሲ ላይ ስትመለከት ኢራኒየስ የጻፈው ጽሁፎቹ ላይ ያወግዛቸዋል፣ ይለያቸዋል፣ ከቤተ ክርስቲያን ይለያሉ ማለት ነው እነዛ ሰዎች። ስለዚህ ምን እያልኩ ነው? የመጀመሪያ አንድ ሰው ትክክለኛውን ቤተ ክርስቲያን የሚረዳበትና የሚያውቁን አዘሆል ትምህርቷን መያዝ አለበት፣ ወይም ደግሞ መሰረታዊ የሆነውን መያዝ አለበት። አንድ ያዘው። ሁለተኛ ደግሞ ምን መያዝ አለበት? አፖስቶሊክ ሰክሲሽንን መያዝ አለበት። አሁን የመጀመሪያ ትምህርቱ ተላልፎ መጥቷል የሚለውን ማወቅ አለበት። ሁለተኛ ደግሞ አፖስቶሊክ ሰክሲሽን። ዋይስ አፖስቶሊክ ሰክሲሽን ምንድነው? ሐዋርያዊ ቅብብሎሽ። ማንም ሰው ተነስቶ ሊያጠምቅ ይችላል። ማንም ሰው ተነስቶ ሊያቆርብ ይችላል። ማንም ሰው ተነስቶ ሊያስተምር ይችላል? አይችልም። በጌታ ቤተ ክርስቲያን ውስጥ ወይም ደግሞ መጀመሪያ ክርስቶስ ከመሰረታት ውስጥ ማንም ሰው ሹመትን፣ ለምሳሌ ሐዋርያትን የሾመ ማን ነው? ክርስቶስ ነው። ክርስቶስ ሐዋርያትን ከሾመ በኋላ እንዲያው በቃ ሄዱና ሌሎቹ ራሳቸውን በራሳቸው ሐዋርያት ነቢያት ምናምን ይሆናሉ አላለ። እንደዛም አልሆነ። እንኳን ቅድም ያየነው አይታል አይደል? ክርስቶስን ቀጥታ አግኝቷል። ጳውሎስ አግኝቶ ግን ወዴት ነው የላከው? ወደ አናንያ ነው የላከው፣ ወደ ተሾመ ሰው። አናንያ ከዛ በፊት ወደ ተሾመ ሰው ማለት ነው። ያዳለ እሺ፣ የሰማው ነው ወደ ተሾመ ሰው ማለት ነው የላከው። ስለዚህ ሹመት ያስፈልጋል። ምን አይነት ሹመት? የማጥመቅ ስልጣን ሊኖረው ይገባል። የመሾም ስልጣን ሊሰጠው ይገባል። አሁን ለምሳሌ የሐዋርያት ሥራ ምዕራፍ 20 ላይ ስታነብ ጳጳሳት ተሾሞ ታገኛለህ። እናንተ ለራሳችሁና ለመንጋው ተጠንቀቁ በመንፈስ ቅዱስ የተሾማችሁ ብሎ የተቀመጡ ጳጳሳት። አንደኛ ጢሞቴዎስ ምዕራፍ 3 ላይ ስትመለከት ጳጳሳት እንዴት እንደሚሾሙ፣ ዲያቆናት እንዴት እንደሚሾሙ፣ እንዲሁም ደግሞ ቀሳውስት እንዴት እንደሚሾሙ ያስቀምጣል። ስለዚህ ጳውሎስ ቲቶን ሾሟል። ቲቶ ደግሞ ጳጳሳትን ሾሟል። ጳጳሳት ደግሞ ዲያቆናትና ሌሎች ጳጳሳትን እየተሾመ ዛሬ ላይ ደርሷል። ስለዚህ ማንም ተነስቶ አያጥምቅም። ማንም ሰው ተነስቶ እጅ መጫን አይችልም። የሐዋርያት ሥራ ምዕራፍ 8 ቁጥር 12 ላይ ተነስተ ካነበብከው የሐዋርያት ሥራ ምዕራፍ 8 ቁጥር 12 ጀምሮ ታነባለህ። ሲያጠምቁ ነበረ። ፊልጶስ ካጠመቀ በኋላ ዲያቆን ስለነበረ ምን ማድረግ አይችልም? እጁን ጭኖ መንፈስ ቅዱስን መስጠት አይችልም። ምን ስለነበረ ነው አልኩ? ዲያቆን ብቻ ስለነበረ እጁን ጭኖ ምን ማድረግ አይችልም? መንፈስ ቅዱስን መስጠት አይችልም። ስለዚህ ምን ሆነ? ሐዋርያት እስከሚመጡ ድረስ ይጠብቅ ነበረ ማለት ነው። ሐዋርያት መጥቶ ነው ያደረጉት፣ እጅ ጭኖ ለሰዎች መንፈስ ቅዱስን ጸጋ መንፈስ ቅዱስን የሰጡት። ሞኪ ይኸውልህ፣ ጨርስ። ስለዚህ ምን መኖር አለበት ማለት ነው? የመጀመሪያ አዘሆል ትምህርቷን መያዝ አለበት። ሁለተኛ ሹመቱ መኖር አለበት። አንተን ያጠመቀ ከየት ነው ስልጣኑን ያመጣ? የማጥመቅ ስልጣኑ ከየት አገኘ? የለው። በፕሮቴስታንት ውስጥ የለም። ወደኋላ ስትሄድ የለም። እኛ ጋር ብትመጣ ግን እስከ ክርስቶስ እንሄዳለን። ለምሳሌ አቡነ ማትያስ ብለናል። አቡነ ማትያስ በፊት ማን ነበረ ብትለኝ አቡነ ጳውሎስ እላለሁ። አቡነ ጳውሎስ በፊት
አቡነ መቃርዮስ ከዛ በፊት አቡነ ተክለ ሃይማኖት ከዛስ ባሲሊዮስ ቴዎፍሎስ ቴዎፍሎስ እያለ እስከ ክርስቶስ ድረስ ወደኋላ ይሄዳል። ክርስቶስ ማለት ነው። እሺ አሁን ምንድን ነው ያላቸው ኢየሱስ ክርስቶስ? ሂዱ ወንጌልን ስበኩ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ ተከታይ አድርጓቸው። ከዛ በኋላ እነዛ እንደዛ ሆኖ ነው ወይ ደቀ መዛሙርት ሆኖ ነው የሚቀሩት? ይማራሉ። አሁን እነሱን ተከትለው እየተከተሉ እንትን የሚሉት ይማራሉ። እነዚህ ሰዎች የቀደሙት በህይወታቸው ሊያልፍ ይችላል። ከዛ በኋላ እነዚህ የሚያገለግሉትን ማን ነው የሚያገለግለው? እነዚህ ናቸው። ወንጌልን እየሰበኩ እያጠመቁ ደቀ መዝሙር ነው የሚያደርጉት። እንደዛ እየተቀባበለ ይመጣል። ማን ነው የሚያጠምቀው? በቃ አለበለዚያ እነዛ ብቻ ናቸው የሚያጠምቁት ተብሎ እዛ ጋር ከቀረ ወይም የሆነ ቤተ እምነት ብቻ ነው የሚያጠምቀው ይሄን ነገር ተብሎ እንትን ካለ አልተረዳም። በቃ እዛ ጋር ቀርቷል ማለት ነው። ስለዚህ አሁን እዚህ ጋር አልተረዳኝም ማለት ነው። እሺ ቅብብሎሽ አለ። ቅብብሎሽ ማለት ሐዋርያት ተሾሙ። አይ አባቶች እኛ ጋር ያሉት ብለህ እንድትመልስልኝ። ለምሳሌ ሐዋርያት በማን ነው የተሾሙት? እሺ ሐዋርያት በማን ነው የተሾሙት? እሺ ሐዋርያት በማን ነው የተሾሙት? አልሰማሁም። ሐዋርያት በማን ነው የተሾሙት? በጌታ ነው የተሾሙት። በጣም ጥሩ። እሺ ከተሾሙ በኋላ ሐዋርያት በኋላ ያሉት የተሾሙ ሰዎች ነበሩ አልነበሩ? 12ቱ በጌታ ተሾሙ። የበጉ ሐዋርያት የሚባሉት ከነሱ መሃል ይሁዳ ወጣ። ይሁዳ ወጣ ከነሱ መሃል። ከነሱ ጋር አብሮ ከነበሩት ከሁለቱ ወጣ ጥለው ጸለዩላቸው። ማቲያስ የሚባለው ገባ። 12ቱ ሞሉ። የሐዋርያው ጳውሎስ ሐዋርያነት ስፔሻል ነው። የሱ ከነሱ ጋር የሚገናኝ አይደለም። እንደዛ ነው እንትን ሐዋርያት የተሾሙት እነዚህ 12 ሐዋርያት ሾሟል። ከዛ በኋላ ወይስ አልሾመም? ማን ይቅርታ አልሰማሁም። ሐዋርያት ሾመዋል ወይስ አልሾሙም? ወይስ በቃ እኛ ነን ተሾመን ብሎ እዛ ቆመ? ወይስ ደግሞ ሹመቱ ቀጥሏል? ሾሟል ሐዋርያት አልሾሙም? ቀጥሎ ሐዋርያት ሳይሆን የሾሙት እነሱ አገልጋዮች፣ ዲያቆናትን፣ አገልጋዮች በተለያየ አገልግሎት ዘርፍ ያሉ ሰዎች፣ አስተማሪዎችን እነዚህን እንትን እያሉ አሁን ጳውሎስም እነ ጢሞቴዎስን እንደዛ እንደሚያደርገው እንጂ ሐዋርያት አልሾሙም። ሐዋርያት ማለት ዲያቆናት አሁን በሐዋርያትና በነቢያት መሰረት ላይ የሚላል እነሱ ያባስተማሩ ሐዋርያት ድጋሚ ሐዋርያትን ይሾማሉ ሳይሆን ሐዋርያት ቀጥሎ ጳጳሳትን እና ዲያቆናትን ሾሟል አልሾሙም? መጽሐፍ ቅዱስ ላይ ሾሟል። እሺ ሌላ ጥያቄ እንዲገባ፣ አንድ ሰው በዛ ጊዜ ነበረ ሳይሾም ማጥመቅ ይችላል? ማጥመቅ ይችላል ሳይሾም አንድ ሰው? ስፔሻል ለማጥመቅ ተብሎ የተሾመ እኔ አላነበብኩ። ለማጥመቅ ተብሎ እነንትና ያጥምቁ እነንትና አያጥምቁ ተብሎ እንትን ያለ እኔ አላነበብኩም። እኔ ማለት ስፔሻል ምናምን ሳይሆን ሳይሾም ወይም ደግሞ አንድ ሰው በሐዋርያት እጅ ሳይሾም ያጠመቀ ሰው አለ? መጽሐፍ ቅዱስ ላይ አለ? ሳይሾም ያጠመቀ አለ?
መጽሐፍ ቅዱስ ላይ ያሉት እኮ እያጠመቁ ነው የመጡት እንጂ ማንኛውም ዝም ብሎ ብድግ ብሎ ተነስቶ ከመንደር መጥቶ አያጠምቅ። በቂ ናቸው። በዛ ሰዓት የነበሩት በቂ ናቸው። ሐዋርያት ጨምሮ እየሾሙ አልነበረም? በዛ ሰዓት በቂ እኮ ሐዋርያት እንዲያጠምቁ። አሁን ምን መሰለህ እንድትረዳ ነው። ለምሳሌ ጳጳሳት ይሾሙ ነበር። ጳጳሳትን፣ ዲያቆናትን ሞኪ እኔ እንደሚገባ ጳጳሳትን፣ ዲያቆናትን አሁን ለማጥመቅ እንደ ሾሙ አይናገርም። አገልግሎት ይኖራቸዋል፣ አገልግሎት አላቸው። አሁን ስለዚህ አሁን ምንም እንትን ይሄ አሁን ስለ ማጥመቅ ምንም ጥያቄ የለኝም። አሁን እዛ ጋር መጽሐፍ ቅዱሱ ላይ ስላለው ማለት ነው። እሺ ቀጥታ እንደዛ እኔ የጠየቅኩ ምንድነው ሳይሾም አንድ ቦታ በመጽሐፍ ቅዱስ ላይ ያጠመቀ የለም። አንድ ቦታ ሳይሾም የቤተ ክርስቲያን አገልጋይ ሳይሆን ዲያቆናትም ይሁኑ ጳጳሳትም ይሁኑ ሽማግሌዎች ደግሞ ተብሎ የተጠሩት ፕሬስቢተሪ ወይም ቀሳውስትም ይሁኑ ሶስቱም በሹመት ደረጃ ከነዚህ ሹመቶች በመጽሐፍ ቅዱስ ውስጥ ሌላ ሹመት የለም። በአዲስ ኪዳን ውስጥ አንድ ሹመት አልተሰጠም። ታዲያ በቤተ ክርስቲያን ውስጥ ማጥመቅ የሚችሉ መሾም እንኳን ማለት ማጥመቅ፣ ማጉረብ፣ መሾም የሚችሉት ጳጳሳትና ቅድም አሁን ሐዋርያት አልሾሙም እያልክ ነበር። ሐዋርያት ጳጳሳትን ሲሾሙ ነበረ። አልፎም ተርፎ ከተሾሙት አልሾሙም ሳይሆን አጥማቂ ብለው ሐዋርያት እናንተ አጥምቁ ብሎ አጥማቂ መልምለው አልሾሙም ነው ያሉት ለብቻ እንጂ በቤተ ክርስቲያን ውስጥ አገልግሎት አለ አይደል? አለ። ምን አገልግሎት አለ? ትልቁ አገልግሎት በቤተ ክርስቲያን ውስጥ ማስተማር አለ። አስተምሩ ተብሏል። እረኝነት አለ። ጠባቂ፣ መንጋው ጠባቂ ማለት ነው ጳጳሳት። እና ምን አለ? ማጥመቅ አለ፣ ማቅረብ አለ። እነዚህ ሁሉ አሉ በቤተ ክርስቲያን ውስጥ። እነዚህ ደግሞ ካልተሾመ አንድ ሰው እኔ አማኝ ነኝና ተነስቼ አጠምቃለሁ ማለት አይችልም። ስለዚህ ያ ሹመት ደግሞ ከየት በጣም ያ ሹመት ደግሞ ከማን መገኘት አለበት? በመንፈስ ቅዱስ ከሐዋርያት መምጣት አለበት። ከሐዋርያት ካልመጣ በስተቀር አንድ ሰው ተነስቼ አጠምቃለሁ፣ ተነስቼ አስተምራለሁ፣ ተነስቼ አቆርባለሁ ማለት አይችልም። አሁን አንተ ተነስተህ ትችላለህ? አሁን አንድ ሰው ቢመጣ አጠምቃለሁ ማለት ትችላለህ አንተ? እሱን ነው የምልህ። ስለዚህ ምን መሆን አለበት መሰለህ? ሰንሰለቱ መምጣት አለበት። ከየት ነው የሚመጣ ሰንሰለቱ ከተባለ ደግሞ ትናንትና የሾመ ሰው ሊኖር ይገባል። ለምሳሌ በጴንጤ ወይም በፕሮቴስታንት ውስጥ የትኛውን ዲኖሚኔሽን ብትሄድ የትኛውንም ሄድና ትናንትና የላቸው ማለት ትናንትና ካልተሾምክ በስተቀር ወይም ደግሞ በሐዋርያት ከክርስቶስ ጀምሮ በሐዋርያት ያ ስልጣን ካልመጣ በስተቀር ዛሬ ላይ ተነስቶ ተሰብስበን በቃ 10 ሆነን እኛ ክርስቲያንንና ተነስቼ አጠምቃለሁ ማለት እኔ ሾም ያለው ማለት የሚችልም የለም አይቻልም ማለት ነው። የትኛውም ቤተክርስቲያን ብትሄድ በእኛም በኦሪየንታል ቤተክርስቲያንም ኦሪየንታል ቤተክርስቲያን አሁን እንደ መጽሐፍ ቅዱስ ሞኬ አሁን እንደ እነሱ ማንም ሰው አሁን የኦርቶዶክስን አስተምሮ ትክክል ከዛ ከሐዋርያት የመጣ ነው፣ በሐዋርያት መሰረት ላይ ነው የተመሰረተው ብሎ ለመቀበል ምን ያስፈልጋል? አስተምሮቹን እዛ ጋር ያሉትን ነገሮች መስማትና ማወቅ ነው። አስተምሮ ይገልጧል። አሁን ብዙ ጥያቄም ቢፈጥር በዛ በአስተምሮ ነው እንትን የምትለው። አሁን እዚህ ጋም ከሐዋርያት ነው የተቀበልነው። አሁን ጳውሎስ እንዳለው እኛ ከሰበክንላችሁ ወንጌል የተለየ ማንም ቢሰብክላችሁ ይሄ የተረገመ ይሁን የሚለው ያ እነሱ የሰበኩት ወንጌል ምንድነው? የተጻፈ ነገር አለ። ስለዚህ በዛ መሰረት በሐዋርያትና በነቢያት መሰረቱ ምንድነው የሚለውን ነገር እዛው ቃሉ ላይ አለ። ስለዚህ በዛ መሰረት ላይ ነው ሁሉም ሰው ሰውንም ሊመሰረትም እንትን ሊልም ሊያስተምር አስተምሮም ከዛ ነው እንትን ማለት ያለበት። ስለዚህ ትክክል ነኝ ይልሃል። ትክክል ነኝ ለማለት ለትክክልነቱ መሰረቱ ምንድነው ሲል በሐዋርያትና በነቢያት መሰረት ላይ
የትኛው ነው የሐዋርያትና የነቢያት መሰረት የሚለውን ደግሞ ስትጠይቀው ከቃሉ ነው ገልጦ ሊያሳየ የሚገባው። ይሄን የሚያሳየን ለማን ነው? ለኔ ነው። እንደኔ መጽሐፍ ቅዱስ ብቻ ለሚያነቡ ሰዎች። አሁን እኔ የራሴ የግል ስራ ነው ያለኝ፣ የግሌን ስራ ነው የምሰራው። አሁን እንደዚህ ዲቴል እሺ፣ አንተን ምን አልከኝ? አንተን ያጠመቀ ማን ነው? ፕሮቴስታንት ውስጥ ነገርኩ። አንድ አስተማሪ ያስተማረኝ አስተማሪ ነው። ጌታ መጣ ስልጣኑን ቤተክርስቲያን ናት የሰጠችው። አሁን ቤተክርስቲያን አይደለችም እንዳትለኝ። አሁን መካነ ኢየሱስም እንትንም ቤተክርስቲያን አይደለችም እንዳትለኝ። አሁን እንደዛ ለማለት እኔ ነኝ ይኸው ቤተክርስቲያን አይደለችም የምንል መሰለህ። አሁን አንተን የሾመ ሹመት የለውም። ኬታ መጣው ከተባለ ወደ ኋላ ስትሄድ ለምን 100 ዓመት ያልሞላ አለ። አሁን አንተ የተጠመቅበት 100 ዓመት ያልሞላ ሊሆን ይችላል። በኢትዮጵያ ውስጥ ያውም ደግሞ የተመሰረተ ማለት ነው። 100 ዓመት ያልሞላ አንድ ሰው ተነስቶ አሁንም ማቋቋም ይችላል። በነገራችን ላይ ቸርች ሰንበዲ ሊያቋቁም ይችላል። ትናንትና ላይ ያለ በ100 ዓመት ሞኪ በ100 ዓመት አይደለም በእኛ እድሜ ብዙ እኮ ብልሽት ያለ ከመጽሐፍ ቅዱስ ውጭ የሆነ ነገር እኮ ነው እየሰማን ያለ ነው። አሁን በኦርቶዶክስ ቤተክርስቲያን እየቆየ ሲሄድ ትክክል ነው ማለት ሳይሆን እየቆየ ሲሄድ ትክክል ነው ማለት አይደለም። አንድ ህዝብ አሁንም ቤተክርስቲያን አስተምህሮቷ ላይ ከሐዋርያት ውጪ አንድ ያስተማረችበት አለ? ታሳየኛለህ? አስተምህሮ እሱን አሁን ይሄ እሱ አሁን ሰፊ ነው። ሌላ አረስ ነው። የመዳን መንገዶችም ብዙ በቃ ብዙ ነገሮች አሉ። አሁን እነሱን እንትን አንበላቸው። ከነካካናቸው ሌላ ሰፊ ነገር ነው የሚሆነው። አሁን እዚህ ጋር እንትን እኮ ለመሰለ እኔ አንተ የቆምክበትን ተቃውሜ አይደለም እኔ ለአንተ ላስረዳ እንትን የምለው እኔ የቆምኩበትን ትክክል አይደለም እያልክ አይደለም። ከመነሻው አንድ ሰው ተነስቶ አንድ ሰው ከመነሻው ማጥራት ስላለብን ማለት ነው። ቃለ ሕይወት ስትመሰረት አንድ ሰው ተነስቶ አይደል የመሰረተው? ያ ሰው ማን ልኮት ነው የመሰረተው ቤተክርስቲያኗን? አንድ ሰውስ ቤተክርስቲያንን መመስረት ይችላል? ለምሳሌ ይችላል? እሺ፣ አሁን የእድሜ ጉዳይ ሳይሆን ምን መሰለ ነገር ቤተክርስቲያን ላይ ምንጩ ከየት ነው ስልጣኑ ከየት ነው። አሁን ሐዋርያትን ሲልካቸው የጌታ ስልጣን ነው አይደል? በዛ ስልጣን ነው ቤተክርስቲያንን እያሰፉ የመጡት። ከዛ በኋላ የመጡ አዳዲስ ቤተክርስቲያኖች ግን ሰንበዲ ነው ተነስቶ አሁን ነገ ተነስተህ የሆነ ቸርች ልትከፍት ትችላለህ። መነሻው ስልጣኑ ከየት መጣ የሚል ነው እኮ ጥያቄያችን። ሳምሪ አሁን በአንድ ሰው ነው ክርስትናም የተጀመረው። ክርስትና የተጀመረው በኢየሱስ ክርስቶስ አንድ ሰው ነው ምናምን አይደለም። ቆይ ክርስቶስን አንድ ሰው ብለህ ነው የምታየው? ልክ አሁን የቃለ ሕይወት መስራች እንደሚባለው ይኸውልሽ። እሺ በአምስቱ አዳም ነው ወደ ዓለም ይቅርታ ቀጥል ይወድ በአንዱ አዳም አሁን እንትን ፖለቲካ ትስሪ። በአንዱ አዳም ኃጢአት ገባ። በአንዱ አዳም በክርስቶስ በሁለተኛው አዳም የዘላለም ጽድቅ ገባ በድንግል ማርያም በኩል። አሁን አንዱ አትበይኝ። አሁን አምስት ኢየሱስ ክርስቶስ አይደለም የምናመልከው በአንዱ። አሁን ይሄ በትክክል ተረጋግተን ያለውን ነገር እየተሰማው አይደለም፣ በክፋት አይደለም እንትን እያልኩ ያለው ወንድማችን ተረጋግተን ነው እያወራን ያለነው። ህዝብ ይሰማሃል? ቆይ ግን የሚያስተጋባ ቦታ አለ መሰለኝ ዮሐዴ ትንሽ። አዎ ጭራሽ እየሰማን እኮ አይደለም። የሚያስተጋባ ቤት ሆኖ ምንም እየሰማ አይደለምና ይሰማል። ወንድማችን ሚዩት ነው አሁን አክቹአሊ። ይቅርታ ይሰማኛል ይዋድ። እሺ እየተደማመጥን ቢሆን አሪፍ ነው። ምክንያቱ ወይም የሚያስተጋባ ምናምን ቤት ከሆንክ የማይሰማ ከሆነ የኛ ድምፁን ጨምረውና ኦኬ የስልክን ድምፅ ትንሽ ጨምረውና ለመስማት ሞክር። እሺ በነቢያትና በሐዋርያት መሰረትነት ላይ ታነጻችኋል እያልክ ብዙ ጊዜ ስትጠቅስ ነበርና
በእነሱ መሰረት ላይ ታንጸሃል አንተ? በትክክል ታንጫለሁ። እሺ ስለዚህ ከሐዋርያት ሳይነጠል እስካሁን ደርሻለሁ ብለህ ታስባለህ ማለት ነው። እነሱ መሰረት ከሆኑ ስለዚህ ሌላ መሰረት የለም፣ እዛው ላይ ነው የተገነባው ካልክ ሳይቋረጥ አንተ ጋር ደርሷል ማለት ነው አይደለ? ከሐዋርያት ጀምሮ በእኔ እድሜ እኔ በገባኝ በእኔ እድሜ በዛ ላይ የተመሰረትኩት ምንም ወደዚህም። ስለዚህ ከሐዋርያት ሳይነጠል ምንም በመካከላችሁ ምንም ክፍተት ሳይኖር አንተ ጋር መድረስ ይችላል ማለት ነው አይደለ? መሰረቱ እስካሁን አንተ እስካለህበት ድረስ መሀል ላይ ክፍተት ሳይፈጠር ግን መገናኘት ትችላላችሁ ማለት ነው አይደል? ባይዘው መሰረት ከጉልላት ወይም ደግሞ አሁን እኛ እንደዛ ብለን መናገር እንችላለን፣ መብቱም አለን፣ ፕላስ ደግሞ ማስረጃም አለን። በሐዋርያትና በነቢያት መሰረት ላይ ታንጸናል ስንል ኦኬ መሰረቶቻችን ሐዋርያት ናቸው፣ በስልጣንም በትምህርትም ብለን ማረጋገጥ እንችላለን። ቅድም መኩ ሲያስረዳ እንደነበረው ማለት ነው። በስልጣን ብትል ኦኬ ከሐዋርያት ተነስተን አሁን ያሉት ፓትርያርክ ድረስ መቁጠር እንችላለን፣ ከመሰረቱ ሳንለቅ ማለት ነው። ትምህርትም ብትል ከዚያው ከምንጮቹ ከሐዋርያት ተነስተን በአባቶች በኩል አሁን ያለንን ትምህርት ሐዋርያቶቹ ጋር እንደነበረ መሰረቱን ሳንለቅ ማስረዳት ወይም ደግሞ ማሳየት እንችላለን። አሁን አንተ መሰረቶች የነሱ ናቸው ካል ከነርሱ ተነስተ አሁን አንተ ጋር የደረሰበትን ሰንሰለት ልታሳየን ትችላለህ? እኔ ጋር የደረሰው ቃሉን የደረሰው እኔ እንዴት ነው የደረሰው? ቃሉ ተጽፎ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ እንዴት ነው የደረሰው? እኔ እንደ ቁርአን ከላይ ወረደ አይደለም። ስለዚህ ካልወረደ አንተ ጋር እንዴት ነው የደረሰው? እስቲ ከሐዋርያት ተነስቶ አንተ ጋር እንዴት ዘለው ነው? ከመኩ ጋር ስናወራ እንደነበረ ከመጀመሪያ ጀምሮ እኔ እንትን ላይ ነው የተመሰረትኩት። አሁን ቃሉ ላይ ነው የተመሰረትኩት። ቆይ አሁን ቃሉን ነው እንዴት ቃሉን ራሱ አንተ ጋር ደረሰ እያልኩ እኮ ነው። እንዴት ነው የደረሰው አንተ ጋር? ከሐዋርያት ተነስቶ አንተ ጋር እንዴት ደረሰ? ከሐዋርያት ተነስቶ እኔ ጋር የደረሰበት ምክንያት ተጽፎ ነው እኮ። እንዴት ደረሰ ጽሁፉ ራሱ? ከሐዋርያት ተነስቶ አንተ ጋር በጽሁፍ ራሱ እንዴት ደረሰ? በመቀባበል ነው የሚደርሰው። ጎበዝ፣ በመቀባበል። በሮ ነው የደረሰው። ዘሎ ነው አልከኝ፣ በሮ ነው አልኩሽ። በመቀባበል ነው። አሁን እንትኑን እኮ ቆይ እንዴት? እሺ በመቀባበል ነው ብለሃል። ጥሩ። ማን ከማን ተቀብለው አንተ ጋር ደረሰ የሚለውን አሁን ቆይ ከሐዋርያት ጀምረ እንዴት እየተቀባበሉ አንተ ጋር እንደደረሰ አሁን አሳየን። በመቀባበል ከሆነ ማን ከማን እየተቀበለ እዚህ ጋር እንዳደረሰው አሳየን። ችግር የለውም። ኦርቶዶክስ ሰጠችኝ። ችግር የለውም። ኦርቶዶክስ ናት የሰጠች። ስለዚህ የአንተ ቸርች አልነበረችም ማለት ነው ከጥንቱ? እሺ አልነበረችም። ኦርቶዶክስ ናት ለኔ ሰጠችኝ። እሷ ግን ያልተናሰብከው በጣም ጥሩ። ቀደም ያልከውን አሁን በሐዋርያት መሰረት እንዳልታነጽክ በዚህ ማረጋገጥ ይቻላል። አየህ እሺ እኮ አትሰብከውም እኮ ጥለዋለች። እሷ ጥለዋለች። ቆይ አንዴ መጀመሪያ ከጥንት ጀምሮ በሐዋርያት ላይ ታንጫለሁ ስትል ነበር። አሁን ግን ከሐዋርያትና አንተ ራሱ መሀል ላይ ምንም ግንኙነት የላችሁም። ልትገናኝ የምትችለው ማነች? አንተ ግንኙነት አለ ወይ? አንተ ራስህ ግንኙነት አለ? አንተ መሰከርክ። ቆይ አንዴ አንተም ግንኙነት የለህም እንዴ? ከነሱ ጋር ስንት ዓመት ነው የሚሆነው? አንተ አንዴ አትጩ። ቆይ አንዴ አይደለም አትጩ ሳይሆን ሌላ አሁን ለመማማር ነው ወይስ ነጥብ ልታስቆጥር ነው? ምንድነው የሚያስጨው? ለምን መሰለህ? በአንተ መንገድ ነው ማወራ። አንዴ ተረጋጋ። በመጀመሪያ ስሜታዊ የምትሆነው ማለት አሁን በመካከል ምንም ግንኙነት እንደሌለ አሳየው በራስህ ስትባል ለምን ትናደዳለህ? ኦኬ ወጣ። ተመልከቱ ለምንድነው ስሜታዊ ሆነው? በቃ መጀመሪያ ያለው ነገር ባጭሩ በቃ ዲባንክ ስለተደረገ ምን እያለ ነበረ?
እኔ መሰረቶች ሐዋርያትና ነቢያት ናቸው አለው። በመካከል ኦኬ መሰረት ከመሰረቱ ካለቀቅ የምርም እነሱ መሰረቶች ከሆኑ ስለዚህ መሰረቱና አንተ የተገናኛችሁበት የሆነ ነገር ሊኖር ይገባል። ሶ በምን ተገናኛችሁ ሲባል በኦርቶዶክስ በኩል ላይ የተገናኘ ነው አለ። ከዛ ስለዚህ መሀል ላይ አልነበርክም ማለት ነው። በቃ ምንም ከሐዋርያት ጋር ሊያገናኝ የሚችል መስመር የለም። ኦርቶዶክስ ከሆነች አገናኘች መሀል ላይ መሰረቶቼ ሐዋርያትና ነቢያት ናቸው ልትል አትችልም። አገናኘ መሀል ላይ ድልድይ ሆና ያገናኘች ማለት ከኦርቶዶክስ ጋር ምንም ግንኙነት እንደሌለው እኮ እናውቃለን። ግን ፎር ዘ ሴክ ኦፍ አርጊመንት እንደተናገረው እናውቃለን። መሀል ላይ ከኦርቶዶክስ ነው የተቀበልኩት ካልክ በቃ ኦርቶዶክስ ከጥንት ጀምራ መሰረት እንደነበረች አመንክ ማለት ነው። የሐዋርያት መሰረትነት ያላት ቤተክርስቲያን ኦርቶዶክስ ብቻ ነች የሚለውን ኮንፌስ አደረግ ማለት። አንተስ መሰረቱ አለ የሐዋርያት መሰረትነት ይዛል አልያዝክም። ምክንያቱ አልነበርክማ። ከሐዋርያት መሰረቶች ከሆኑ ከሐዋርያት ጀምሮ ልትገናኝ ይገባል፣ ወይም ደግሞ በመካከላችሁ የሚያገናኛችሁ ነገር ሊኖር ይገባል። ለዛ ነው ከቅድም ጀምሮ እስቲ በመካከል ወይም ደግሞ ሐዋርያዊ ቅብብሎሹን እንዴት ተቀበላችሁ ብሎ ሞኬ ሲጠይቀው አይ እኛ መሰረቶቻችን ሐዋርያት ናቸው፣ እኛ በሐዋርያትና በነቢያት መሰረት ነው የታነጽ ነው። ኦኬ መሰረቱ እነሱ ከሆኑ ከመሰረቱ እዚህ ድረስ እንዴት ነው የደረሰው? በቅብብሎሽ አለ። ቅብብሎሽ ከሆነ እስኪ ማን ከማን እየተቀበለ እዚህ ያደረሰው? ዛት በቃ አፖስቶሊክ ሰክሴሽን ማለት ይሄንን ነው። ወይም ደግሞ ትክክለኛ የአንድ ክርስትና እውነተኛ ክርስትና ነው ወይስ አይደለም ብለን ልንመዝነው የምንችለው በዚህ ነው። በቃ ማን ከማን እየተቀባበለ እዚህ ያደረሰው? ሐዋርያት ኦኬ ዘላለም በአካለ ስጋ የሚኖሩ አይደሉም። ክርስቶስ ግን እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ለቤተ ክርስቲያን ቃል ገብቷል። ማይተዋት ወይም ደግሞ ክርስቶስ ሊተዋት የማይችላት ቤተ ክርስቲያን አለች እና እስከ ዓለም ፍጻሜ ደግሞ ሁልጊዜ ከእሷ ጋር የሆነ ክርስቶስ አለ። እስከ ዓለም ፍጻሜ ድረስ ክርስቶስ አብሯት የምትሆነዋ ቤተ ክርስቲያን ትምህርቱን ስልጣኑን እየተቀባበለች ነው እስከ ዓለም ፍጻሜ ድረስ የምታደርሰው። ባይዘወይ እዛ ክፍል ላይ እያጠመቃችሁ የሚለው አገልግሎት ላይ ነው እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ የሚለው። ኦኬ የማጥመቅን ስልጣን ከሰጣቸው በኋላ በማጥመቅ አገልግሎታችሁ ሁልጊዜ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። ስለ ስልጣን ክርስቶስ ሲያወራ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ካለ በዚህ ስልጣን ካልሆንክ በስተቀር የማጥመቅ ስልጣን ሊኖርህ አይችልም ማለት። በሐዋርያት ስልጣን ካልተሾምክ በስተቀር የማጥመቅ ስልጣን አይኖርም። ለዛ ነው ሐዋርያት ሥራ ምዕራፍ 7 ላይ እነ እስጢፋኖስ እና እነ ፊልጶስ ገና በድቁና እያሉ አስተምረው ሰብከው ወደ ክርስትና ካመጡ በኋላ ሰዎችን ምን ጴጥሮስ እና ዮሐንስ እስኪመጡ ድረስ ተጠበቋቸው አይደለም የሚለው። አይሚን ሐዋርያት ሥራ ምዕራፍ 8 ላይ 7 ላይ 6 ላይ ተሾሙ። ምዕራፍ 8 ላይ ሄደው ደግሞ ምን ይላቸዋል? ማስተማር መስበክ ምናምን ጀመሩ። ቃሉን ተቀበሉ፣ አመኑ ብዙ ሰዎች። ከዛ በኋላ ጴጥሮስና ዮሐንስ ወዴት ይላካል? ወደ እነዛ ምን ለማድረግ የመንፈስ ቅዱስን ስጦታ አጥምቀው ለመስጠት ማለት ነው። ክህነት ያስፈልጋል ለማጥመቅ። የመንፈስ ቅዱስን እጅ ጭኖ ጸጋ መንፈስ ቅዱስን ለመስጠት ምን ያስፈልጋል? ክህነት ያስፈልጋል። ገና ድቁና ላይ ስለነበሩ ፊልጶስና እስጢፋኖስ እጃቸውን ጭነው ሲያጠምቁ አንመለከትም። ክህነት በጣም መሰረታዊ ነገር ነው። ክህነት በጣም አስፈላጊ ነገር ነው። ከዛ አንጻር ነው ሐዋርያዊ ቅብብሎች መሰረት ነው ወይም አስፈላጊ ነው ብለን ስንናገር የነበረው። ምናልባት እዚህ ያላችሁ 400 ምናምን ሰዎች የሆነ ቪዲዮ ለቅቅ ያለው አሁን ለአንድ ኡስታዝ ክፍል 2 ምናምን ነገ ደግሞ እለቃለሁ። እሱን ሪፖስት ምናምን ደግሞ ሙስሊሞች የምታውቋቸው ካሉ ምናምን ሜንሽን አድርጓቸውና ፓርት 2 ደግሞ ነገ እንለቃለን ቫይራል እንዲሆን ምናምን ኮፒ ሊንክ ምናምን አድርጉ። ቴንክ ዩ ሞኬ። ቃሎት ያሰማልን፣ ቃሎት ያሰማልን። አዎ አክቹአሊ የተነሳበትም ምንድን ነው ያለው መሰለ፣ አሁን 5 አዕማደ ምስጢራተ ቤተክርስቲያንን ሙሉ ይቀበላለሁ አለ።
ታዲያ ምን ትሰራለህ ጴንጤ ውስጥ ሲባል አይ እንደዛ ብዬ ነው የተጠመቅኩት። የት ነው የተጠመቅከው? ቃለ ሕይወት። ቃለ ሕይወት እንደዛ አታምንም፣ ስለዚህ ድነትን አላገኝህም ነው ፖይንቱ። ስለዚህ ድነትን አላገኝም። ቢኮስ ለምንድን ነው ቃለ ሕይወት ደግሞ የመሰረታት አንድ ሰው ነው። ሰንበድ የመሰረተ ቤተክርስቲያን ውስጥ ወይም ቤተክርስቲያን ማለት አይችልም። በነገራችን ላይ ቤተክርስቲያን መሳይ ልንል እንችላለን። የክርስቶስን ስም የሚጠራ ግን ክርስቲያን ያልሆኑ ማለት እንችላለን። እና ሰው የመሰረታት ውስጥ ገብተህ ልትድን አትችልም ነው በፖይንት። ልትድን አትችልም። ሰው የመሰረተው ቤት ውስጥ ገብተህ አትድን። ስለዛ ነው ፕሮቴስታንቶች መስራቻችሁ ማን ነው ተብላችሁ ተጠየቃችሁበት መንገዱ ይሄ ነው። እና ዮሐዴ ቃለ ሕይወት ያሰማልን በቅንነት ለማስረዳት በጣም ሞከርኩ። ያው እንግዲህ አንዲት ቸርች በምንድን ነው የምትለየው? እውነተኛ ቸርች ናት ወይስ አይደለችም በሚለው አፖስቶሊክ ፌዝ እና አፖስቶሊክ ሰክሴሽን ሲኖራት ነው። ከሌላት የለም። በቃ ቤተክርስቲያን ልንላት አንችልም። ከቤተክርስቲያን ውጭ ናት። ሰክሴሽን ልኖረ ማን ነው ያጠመቀ? ማን ነው የሚያቆርበን? ምን ብሎ ነው የሚያምነው? እምነቱ መጥቷል? እምነቱ የለም። ማን ነው ያጠመቀ? ጥምቀቱ የጥምቀቱ ስልጣን አለ? የማጥመቅ ስልጣን የለም። የማቁረብስ የለም። የመሾምስ የለም። ታዲያ ምን ትሰራለህ ጴንጤ ውስጥ? ይሄ የላቸው በሙሉ ማለት ነው። በመንፈስ ቅዱስ የተሰጠ ስጦታ ይህንን ሁሉ የላቸው። ታዲያ ምን ትሰራለህ ጴንጤ ውስጥ? ድነት የሌለበት ዊዛውት ቸርች ዜር ኢዝ ኖ ሳልቬሽን ተብሎ ተነግሯል። ተርቱሊያን እንደዚህ ነው። አውት ኦፍ ዘ ቸርች ዜር ኢዝ ኖ ሳልቬሽን። በቃ የለም። ሳልቬሽን መኖር የሚችለው መዳን መኖር የሚችለው ቤተክርስቲያን ውስጥ ስትሆን